ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ ቀረብኩት ከባለፈው የቀጠለ ግሬቲንግ ኬሚስትሪ ዩኒት 4 ኢነርጂ ቼንጅ ኤንድ ኤሌክትሮኬሚስትሪ በሚለው ትልቁ ርዕስ ስር 4.3ን ኤሌክትሮኬሚካል ሴልን የምንመለከት ይሆናል። እንደነዚህ አይነት ጠቃሚ የትምህርት ቪዲዮ ለማግኘት የሳቋማ የዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ኬሚስትሪን ከኛ ጋር በሰፊው መማር ትችላላችሁ። ወደ ትምህርታችን እንግባ። ስለዚህ ኤሌክትሮኬሚካል ሴል 4.3 ኤሌክትሮኬሚካል ሴል ሁለት አይነት ኤሌክትሮኬሚካል ሴሎች አሉን። አንደኛው ኤሌክትሮላይቲክ ነው፣ ሁለተኛው ደግሞ ጋልቫኒክ ወይንም ቮልቲክ ሴል ብለን የምንጠራው ነው ማለት ነው። ስለዚህ ኤሌክትሮኬሚካል ሴል ምንነቱን በደንብ እናያለን። በተለይ የዛሬ ለሰናችን ከኤሌክትሮኬሚካል ሴሎች መካከል አንዱ የሆነው ጋልቫኒክ ሴል አሊያም ቮልቲክ ሴል ይሆናል ማለት ነው። At the end of this section, student will be able to describe the importance of electrochemical cell in daily life. ኤሌክትሮኬሚካል ሴል ብለን ከምንጠራቸው በተለይ ቮልቴክ ሴል አለም ጋልቫኒክ ሴል ብለን የምንጠራው አለ። ይህ ጋልቫኒክ ሴል ደግሞ በውስጡ እንደነ ካር ባትሪ፣ ድራይ ሴል ወይም ሌላ ነገሮች ይኖራሉ። የእጅ ባትሪ ቤታችን የምንጠቀምበት ሊሆን ይችላል። እንዲሁም ደግሞ እንደዚህ ሪሞት ብዙ ነገሮች የምንጠቀምባቸው ፖርቴብል የሆኑ ባትሪዎች አሉ። ስለዚህ ቻርጀብል የሆነ ነን ቻርጀብል የሆኑ ባትሪዎች ምንነት በደንብ አድርገን የምናይበት አለም ደግሞ ጥቅማቸውን ደግሞ በደንብ የምንረዳበት ለሰን ይሆናል ማለት ነው። ከኤሌክትሮኬሚካል ሴሎች መካከል ጋልቫኒክ ሴል ወይንም ቮልቴክ ሴል የምንመለከት ይሆናል። Consider the catabolic biochemical reaction such as breakdown of glucose during respiration which release energy. That means exothermic process. Energy release የሚያደርገውን በፊት ለሰናችን exothermic ብለን አይተናል። And anabolic reaction such as was joining of amino acid to form protein. አሁን አሚኖ አሲድ ጆይን ሲያደርጉ ፕሮቲን ፎርም በሚያደርጉበት ሪአክሽን ላይ ኢንዶተርሚክ ፕሮሰስ ነው። ስለ ኤግዞተርሚክ እና ኢንዶተርሚክ ፕሮሰስ የባለፈው ለሰናችን ፓርት 1 ላይ ያየነው ከዚህ ዩኒት መግቢያ ላይ ያየነው ለሰን አለ በሰፊው እሱን ተመለሳችሁ መመልከት ይችላልላችሁ። ግን እዚህ ኮንሲደር እንድታደርጉ የተፈለገው ካታቦሊክ ባዮኬሚካል ሪአክሽን የሚባል አለ። እሱ ደግሞ ብሬክዳውን ኦፍ ግሉኮዝ ኢንቱ ካርቦን ዳይኦክሳይድ ኤንድ ኦክሲጅን አለ። ፕላስ ደግሞ ኢነርጂን ሪሊዝ የሚያደርግበት ኤግዞተርሚክ የሆነ ሪአክሽን አለ። ማንኛው ካታቦሊክ የሚባለው። እንዲሁም ደግሞ አናቦሊክ ብለን የምንጠራው ደግሞ ፎርሚንግ ኦፍ ላርጅ ሞለኪል ፍሮም ስሞለር ዩኒት ላይክ አሚኖ አሲድ። ከአሚኖ አሲድ ተጠቅመን ላርጅ ሞለኪል ፎርም የምናደርግበት ፕሮቲንን የምናገኝበት። ግን ይሄ ፕሮሰስ ኢነርጂ ጌን አድርጎ ወይንም ኢንዶተርሚካሊ ነው ይሄ ነገር አሚኖ አሲዶች ፕሮቲንን ፎርም የሚያደርጉት። ሶ ይሄን ሪአክሽን ቤዝድ በማድረግ where do you think this reaction takes place in your body ነው የሚለን። አሁን ይሄን እነዚህ አናቦሊክ እና ካታቦሊክ የሚባሉት ብሬክዳውን ኦፍ ላርጅ ሞለኪል አለም ደግሞ ሌላኛው ደግሞ እንደማለት ስሞለር ሞለኪሎችን ተጠቅመን ላይክ አሚኖ አሲድን ፕሮቲን የምናመርትበት እነዚህ ሁለት ታይፕስ ኦፍ ሪአክሽን ኢንዶተርሚክ ሆኑና ኤግዞተርሚክ ሆኑ ሪአክሽኖች ናቸው። እነዚህ ሪአክሽኖች የሚካሄዱት የትኛው የሰውነታችን ክፍል ነው የሚለን እና መልሳችን የሚሆነው ለዚህ ጥያቄ where do you think this reaction takes place in your body ይላቸዋል። ያው ሴላችን ውስጥ ነው። ስለዚህ በእኛ ሴል ውስጥ ወይም በአኒማል ሴል ውስጥ ካታቦሊክ እና አናቦሊክ የሚባሉ ሪአክሽኖች ይፈጠራሉ። ካታቦሊክ የሚባለው ላርጅ ሞለኪሉን ወደ ስሞለር የምንቀይርበት ወይም ሪስፓይሬሽን ፕሮሰስ። ሪስፓይሬሽን እንዴት ነበረ ካሁን በፊት ያየነው? C6 ለምሳሌ ሪስፓይሬሽን ላይ C6H12O6 ግሉኮስ ማለት ነው። በኦክሲጅን በርን ከሆነ በኋላ ምን ሪሊዝ ያደርጋል? ካርቦን ዳይኦክሳይድ እና ወተር ሞለኪልን ፎርም ያደርጋል። ፕላስ ደግሞ ኢነርጂ ኢን ዘ ፎርም ኦፍ ኤቲፒ አድኖሳይን ትራይፎስፌት ወይም ኢነርጂ ፓኬት ይባላል። ሴላችን ኢነርጂን ኮሌክት አድርጎ የሚይዝበት ወይም ፎርም ኦፍ ኢነርጂ የሚቀመጠው በኤቲፒ ፎርም ነው። ትማራላችሁ ባዮሎጂ ላይ በሰፊው። ዋና ጥያቄ ግን ይችኛው ኤቲፒ ያልኳችሁ ኢነርጂ ነች። ስለዚህ ሪስፓይሬሽን ነው ይሄ ፕሮሰስ። ኢነርጂ በፕሮዳክት ሳይድ ላይ ስለሚገኝ ኤግዞተርሚክ ፕሮሰስ ተብሎ ይጠራል። ሌላኛው እንዳያ ደግሞ አሚኖ አሲዶችም ሊሆን ይችላል። ያሁን ሪስፓይሬሽን ነው። ሌላኛው ፕሮሰስ አለ። ለምሳሌ ራሱ ፎቶሲንቴሲስን ብትወስዱ ካርቦን ዳይኦክሳይድ ፕላስ ወተር ጊቫስ ምንድን ነበር የምናገኘው? ግሉኮስ ነበር። C6H12O6 ይሄንን ባላንስ ማድረግ ትችላላችሁ እናንተ 6 አድርጋችሁ ባላንስ አድርጉት። ፕላስ ኦክሲጅን ይሄኛው ግዴታ ኢነርጂ ጌን ያደርጋል። ኢነርጂ ምን ያደርጋል ማለት ነው? ጌን ያደርጋል። ኢንዶተርሚክ ፕሮሰስ ነው።
በተመሳሳይ አናቦሊክ ሪያክሽን በሰውነታችን ውስጥ የሚካሄደው ስሞለር ዩኒት አሚኖ አሲዶች ስበሳቸው ኮምባይንድ አድርገው ምንም ፎርም ያደርጋሉ፣ ፕሮቲንን ፎርም ያደርጋሉ። ይህኛው ፕሮሰስ ኢንዶተርሚክ ሲሆን ይሄ ኢንዶ ነው ጌን አድርጓል፣ ይሄ ደግሞ ሪሊዝ አድርጓል ማለት ነው። ኤግዞተርሚክ ነው። እና እነዚህ ሪያክሽኖች የሚካሄዱት በየትኛው የሰውነታችን ክፍል ነው ለሚለን ያው መልሳችን የሚካሄድበት ቦታ ሴላችን ሴሉላር ሪያክሽን ነው የሚባለው። እና ይሄ በዚህ መንገድ መመለስ ይቻላችሁ። ዋት አባውት ፎቶሲንቴሲስ ኢን ፕላንት? እንግዲህ ፎቶሲንቴሲስ የሚካሄዱበት ፕላንትም ምንድን ማለት ይሄኛው ሪያክሽን ማለት ነው። ሁለተኛ የጻፍኩላችሁ ይሄኛው ሪያክሽን የሚካሄደው በክሎሮፕላስት ላይ ነው። አለም ደግሞ ክሎሮፕላስት ላይ ግዴታ ክሎሮፊል አለ። ይሄ ክሎሮፊል ሪያክሽን ሳይት ነው ወይም የፕላንት ሴል ነው ፓርት ነው ይሄኛው ማለት ነው። ስለዚህ ሁለቱም ሪያክሽኖች የሚካሄዱት አናቦሊክም ካታቦሊክም ፎቶሲንቴሲስ የሚካሄዱት ሴሉላር ፓርት ላይ ነው ማለት ነው። ስለዚህ በዚህኛው ለሰን ላይ በደንብ የምናየው ስለ ኤሌክትሮኬሚካል ሴል ነው። በኤሌክትሮኬሚካል ሴል ውስጥ ደግሞ ኬሚካል ኢነርጂን ወደ ኤሌክትሪካልን ወደ ኬሚካል ሁለቱንም ሪቨርሲብል በሆነ መንገድ ሪያክሽኑ ይካሄዳል ማለት ነው። ስለዚህ ሴል ውስጥ ሪያክሽን እንደሚካሄድ ሁሉ ኤሌክትሮኬሚካል ሴል ላይም ሌላ ሪያክሽኖች ይካሄዳሉ ማለት ነው። Can you draw analogy between the place or setup where biochemical reaction takes place in your body to the setup for redox reaction to produce electrical energy or produce useful compound? አሁን ሴላችን ውስጥ የሚካሄዱት ሁለቱ አናቦሊክ እና ካታቦሊክ የሚባሉት ሪያክሽኖች በእኛ ወይም በአኒማል ሴል ውስጥ ነው የሚካሄዱት። እነዚህ ሴል ውስጥ ኢንዶተርሚክ እና ኤግዞተርሚክ ሪያክሽን እንደተካሄደ ሁሉ ስለዚህ ሴሉላር ሪያክሽን እንደሚኖር ሁሉ ኤሌክትሪካል ኢነርጂን ከኬሚካል ለማምረት እንዲሁም ደግሞ ኤሌክትሪካል ኢነርጂን ተጠቅመን ኬሚካል ለማምረት ሁለት አይነት ሴሎች አሉ ማለት ነው። እነዚህ አይነት ሪያክሽን ወይም ሪዶክስ ሪያክሽን ደግሞ የሚካሄዱት በተመሳሳይ ኤሌክትሮኬሚካል ሴል ውስጥ ነው ማለት ነው። ሶ የዚህ አናሎጂ የሚሆነው ምንድነው? ሴሉላር ሪያክሽን እንዳለ ሁሉ ኤሌክትሮኬሚካል ሴል የሚባል ሪያክሽን አለ ማለት ነው። ስለዚህ we have two types of electrochemical ሴል ሪያክሽን ኤሌክትሮላይቲክ ኤንድ ቮልቴክ ሴል ብለን የምንጠራው አለ ማለት ነው። እዚህ ላይ ፊገሩ ላይ እንደምትመለከቱት አሁን ይሄ ኤሌክትሮኬሚካል ሴል ነው። ይህን የኛን ሴሉላር ሪያክሽን እንደሚካሄድ በኩሉ እዚህ ውስጥ የሚካሄድ ሪዶክስ ሪያክሽን አለ ማለት ነው። ልክ ፕላንቶች ውስጥ ደግሞ ክሎሮፕላስት ላይ ምን አይነት ሪያክሽን ተካሂዷል? ፎቶሲንቴሲስ አይነት ሪያክሽን ተካሂዷል ማለት ነውና ይህንን አናሎጂ በዚህ አይነት መንገድ ማገናኘት ትችላላችሁ። አላማውም ይህ ነው ማለት ነው። ሴሉላር ሪያክሽን እንዳለ ሁሉ በተመሳሳይ ኤሌክትሮኬሚካል ሴል ሪያክሽን አለ። በዛ ሴል ውስጥ ደግሞ ሪዶክስ ሪያክሽን ይካሄዳል ማለት ነው። An electrochemical cell is a system that incorporates a redox reaction to produce or use electrical energy. አሁን ኤሌክትሮኬሚካል ሴል ብለን የምንጠራው ሲስተም ነው ወይም ስርዓት ነው። ይህ ሲስተም ደግሞ ምንድን ነው? ኤሌክትሪካል ኢነርጂን ተጠቅሞ ኬሚካል ማምረት ይችላል። አንዱ ታይፕ ሴል ኤሌክትሪካል ኢነርጂን ተጠቅሞ ኬሚካል ማምረት የሚችል ነው። ሌላኛው ደግሞ ኬሚካልን ተጠቅሞ ኤሌክትሪካል ኢነርጂ ማምረት የሚችል ሴል አለ ማለት ነው። ሁለት ታይፕስ ኦፍ ሴሎች አሉን ቤዚካሊ። ስለዚህ እነዚህ ሴል ውስጥ የሚካሄደው ሪያክሽን ደግሞ ሪዶክስ ሪያክሽን ነው። ሪዳክሽን፣ ኦክሲዴሽን ሪያክሽን ተብሎ ይጠራል። እያንዳንዱን በሰፊው መመልከት እንችላለን። ኤሌክትሮኬሚካል ሴል ኢት ኮንሲስት ኦፍ ዋት ቱ ኦር ሞር ኤሌክትሮድ። ኤሌክትሮኬሚካል ሴል ብለን የምንጠራው ይህ ሪዶክስ ሪያክሽን የሚካሄድበት ሴል ምን ሊይዝ ይችላል? ሁለትና ከዛ በላይ ኤሌክትሮዶችን ይዛል። ኤሌክትሮድ ማለት ስትሪፕ ኦፍ ሜታል ማለት ነው። የሆነ የሜታል ቁራጭ ሊሆን ይችላል፣ አለም ደግሞ ግራፋይት ሮዲም ሊሆን ይችላል፣ ሜታል ሮዲም ሊሆን ይችላል ማለት ነው። ዳት አር ዲፕድ ኢንቱ አን ኤሌክትሮላይት። ኤሌክትሮላይቶች ውስጥ ምን ይደረጋል ማለት ነው? ኢንሰርት ይደረጋል ወይም ዲፕ ይደረጋል ይገባል ማለት ነው። እንዲሁም ደግሞ ኢን ዊች ኤ ኬሚካል ሪያክሽን አይደር ዩዝ ኦር ጄኔሬት አን ኤሌክትሪካል ከረንት። ስለዚህ በነዚህ በኤሌክትሮዶቹ ላይ ማለት ነው ኤሌክትሪካል ኢነርጂ ሊመረት ይችላል በእነሱ ላይ፣ አለም ደግሞ ኤሌክትሪካል ኢነርጂ ተጠቅመው ኬሚካል ሊያመርቱ ይችላል ማለት ነው። ሪአክሽን ሳይቶች ናቸው ምኖቹ ኤሌክትሮድ ብለን የምንጠራቸው ማለት ነው። እና ኤንድ ዋት ዘ ኤሌክትሮኒክ ሰርኪትሪ ፎር ኮንትሮሊንግ ኤንድ ሜዠሪንግ ዘ ከረንት ኤንድ ዘ ፖቴንሻል። አሁን ጋልቫኒክ ሴል የሚሆን ከሆነ አለም ቮልቴክ ሴል ብለን የምንጠራው ምን ሊኖረው ይችላል ማለት ነው? ኬሚካልን ተጠቅማችሁ ኤሌክትሪክ ፖቴንሻልን ልታመርቱበት ትችላላችሁ። ኤሌክትሮላይቲክ ሴል ግን
ሌላ ሴል አለ። በሌላኛው የትምህርት ቪዲዮ በደንብ እናየዋለን። ግን በዚህኛው ለሰን ላይ ኬሚካል ኢነርጂን ተጠቅማችሁ ኤሌክትሪካል ኢነርጂ የምናመርትበት ለሰን ነው ማለት ነው ይሄኛው ለሰን። ስለዚህ ኤሌክትሮኬሚካል ሴል የራሱ የሆነ ሰርኪዩት ይኖራል። ኤሌክትሪካል ሰርኪዩት አለው። እሱን ሰርኪዩት ደግሞ በደንብ እናያለን። የሰርኪዩት ዓላማ ምንድን ነው? የተመረተውን የከረንት መጠን ወይም የቮልት መጠን ሜዥር ለማድረግ እና ለመቆጣጠር እንጠቀምበታለን። እንመልከት አብረን። ኤሌክትሮድ ብለን የምንጠራቸው ምንድን ናቸው? ኤሌክትሮድስ አር ስትሪፕ ኦፍ ሜታል። አሁን ኤሌክትሮድ ተብለው የሚጠሩት የሜታል ቁራጮች ናቸው። ወይም ግራፋይት ሊሆን ይችላል። ግራፋይት ሮድ ማለት ነው። ዛት አለው ኤሌክትሮን ቱ ሊቭ ኦር ኢንተር ዘ ኤሌክትሮላይት። እነዚህ ኤሌክትሮዶች ትልቁ ጥቅማቸው ምንድን ነው? የሜታል ቁራጭ ቢሆኑ አሊያም ደግሞ ግራፋይት ሮድ ቢሆኑም አላማቸው ምንድን ነው? ኤሌክትሮንን ወደ ሶሉሽኑ እንዲገባና ከሶሉሽኑ እንዲወጣ ማለት ነው። ከኤሌክትሮላይቱ ወደ ውጭ እንዲሄድ ወይም ወደ ሌላኛው ፓርት ትራንስፓረንት እንዲያደርግ ይፈቅዳሉ። አለም ደግሞ በአንደኛው ኤሌክትሮድ ወደ ሶሉሽኑ መልሰው ኢንተር እንዲያደርጉ እንዲገቡ የሚፈቅዱ ናቸው። ምኖቹ ኤሌክትሮዶች እንዲወጡና እንዲገቡ ወደ ሶሉሽኑ እንዲገቡ አለም ነው ከሶሉሽኑ እንዲወጡ የሚፈቅዱ ስትሪፕ ኦፍ ሜታሎች ኤሌክትሮድ ብለን እንጠራቸዋለን ማለት ነው። ዜ ካን ቢ ኬሚካሊ አክቲቭ ኦር ኢነርት ባይ ኔቸር። እነዚህ ኤሌክትሮዶች አክቲቭ ሊሆኑ ይችላሉ ወይንም ኢነርት ሊሆኑ ይችላሉ። አክቲቭ ኤሌክትሮድ ተብለው የሚጠሩት ኤሌክትሮላይቱ ነበረ ሪያክሽኑ የሚያካሂደው፣ ግን እነሱም ተመልካች አይደሉም ማለት ነው። ሪያክሽን ውስጥ ራሳቸውን ያስገባሉ። ራሳቸው ኦክሲዴሽን ሊያካሂዱ ይችላሉ። እናያለን በደንብ አድርገን አክቲቭ ኤሌክትሮዶችን። ኢነርት ኤሌክትሮድ ግን የሚባሉት ኤሌክትሮላይቱ ወይም ሶሉሽኑ ብቻ ውስጥ ያለው ብቻ ሪያክሽኑን ያካሂዳል፣ ግን እነሱ ሪያክሽን ውስጥ አይገቡም ማለት ነው። ስለዚህ ኤሌክትሮድ በሁለት ይከፈላል። አክቲቭ ኤሌክትሮድ ኤንድ ኢነርት ኤሌክትሮድ ነው። አክቲቭ ኤሌክትሮድ የሚባለው ዳይሬክትሊ ቴክ ፓርት ኢን ሪያክሽን ውስጥ ራሳቸውን ያስገቡና ፕሮዳክቱን ያበላሹታ ማለት እኛ የምንፈልገው ሌላ ፕሮዳክት ነው፣ ግን ራሳቸው የተጠቀምናቸው ኤሌክትሮዶች ሪያክሽን ውስጥ ይገባሉ ማለት ነው። እና አክቲቭ ኤሌክትሮድ ይህን ይመስላል። ኢነርት ኤሌክትሮድ ደግሞ ምን እንደሆነ እናያለን። አሁን ኤሌክትሮድ ማለት እንደነዚህ አይነት ስትሪፕ ኦፍ ሜታል ነው። እነዚህ ላይ ሪያክሽን የሚካሄድባቸው ሳይቶች ናቸው። ኤሌክትሮኖች እንዲወጡና እንዲገቡ የሚፈቅዱ ናቸው። ወደ ሶሉሽን ውስጥ እንዲገቡና እንዲወጡ የሚፈቅዱ ናቸው ማለት ነው። ኤግዛምፕል ኢንክሉድስ ዚንክ ኤንድ ማግኒዥየም። አክቲቭ ኤሌክትሮድ ብለን ከምንጠራቸው መካከል አንዱ ዚንክ ነው፣ ሌላኛው ደግሞ ማግኒዥየም ነው። ምክንያቱም ዚንክና ማግኒዥየም አክቲቭ ሜታሎች ናቸው። ስለዚህ እነዚህን እንደ ኤሌክትሮድ ወይም እንደ ስትሪፕ ኦፍ ሜታል ብንጠቀማቸው ማግኒዥየም ራሱ ምን ሊያካሄድብን ይችላል ማለት ነው? ኦክሲዴሽን ሊያካሄድብን ይችላል ማለት ነው። ማግኒዥየም ወደ ማግኒዥየም ፕላስቱነት ሊቀየርብን ይችላል። ዚንክም ራሱ ሪያክሽኑን አካሄዶ ኤሌክትሪክ ኤነርጂ ኤክስተርናል ካገኘ እሱም ወደ ዚንክ ፕላስቱ ሊቀየርብን ይችላል። እኛ ግን የምንፈልገው ውስጥ ያለውን ኤሌክትሮላይት ተጠቅመን ሌላ ነገር ማግኘት ነውና እነዚህ አይነት ኤሌክትሮዶች አክቲቭ ኤሌክትሮዶች ተብለው ይጠራሉ። ሌላኛው ኢነርት ኤሌክትሮድ ነው። ኢነርት ኤሌክትሮድ ብለምንጠራው ከስሙ እንደምትረዱት ኢነርት ኤሌክትሮድ ዶንት ዳይሬክትሊ ቴክ ፓርት ኢን ኤ ኬሚካል ሪያክሽን ቢኮዝ ዜ አር ኢነርት ማለት ምንም ማካሄድ የማይፈልጉ ስቴብል የሆኑ ናቸው። በተለይ ፕላቲኒየም እና ግራፋይት የፈለገው ሌላ ሪያክሽን ቢካሄድ እነሱ ራሳቸውን ሪያክሽን ውስጥ አያስገቡም ማለት ነው። ስለዚህ they only serve to transfer ኤሌክትሮን ብቻ አላማቸው ኤሌክትሮን በእነሱ ላይ ልክ ኤሌክትሪካል ኮንዳክተር ሆኖ ብቻ የሚያገለግሉት አክቲቭ ስላልሆኑ ማለት ነው ለሪያክሽኑ። ለምሳሌ ጎልድ ፍሪ ስቴት ይገኛል በተፈጥሮ አይደለ? ጎልድ ፍሪ ስቴት በተፈጥሮ የሚገኝበት ትልቁ ምክንያት ጎልድ ኢነርት ሜታል ነው። ከኦክሲጅን ጋር ሪያክሽን አካሄድም፣ ከሌላ ሰብስታንስ ጋር ሪያክሽን አካሄድም። ስለዚህ ማንኛውም ሰው ጎልድን ከሌላ ሰብስታንስ ጋር ሳይጣመር ነው የሚያገኘው ማለት ነው። ምን ስለሆነ ሪያክሽን ማካሄድ የሚችል ሰብስታንስ አይደለም ማለት ነው። ኢነርት ኤሌክትሮድ ብለን ከምንጠራቸው እንደ ኤግዛምፕል ወይም ኮመን ኤግዛምፕላችን አንደኛው ፕላቲኒየም ነው፣ ሌላኛው ደግሞ ግራፋይት ነው። ፕላቲኒየም ከማንኛውም ሰብስታንስ ጋር ሪያክሽን ማካሄድ አይችልም። ምንም ሪያክሽን ውስጥ ራሱን ማስገባት አይችልም፣ ልክ እንደ ኖብል ጋዞች። በተመሳሳይ ግራፋይትም ሪያክሽኑን አያካሄድም። ሶ የእሱ ስራ የግራፋይቱና የፕላቲኒየሙ ዋና ስራው ምንድን ነው? ኤሌክትሮን ብቻ እንዲያልፉ ወይም ትራንስፈሪንግ እንዲካሄድ ብቻ ነው የሚፈቅደው ማለት ነው። እዚህ ላይ ፊገሩ ላይ እንደምትመለከቱ ግራፋይት ማለት እንግዲህ የእርሳሳችሁ እጃቸው የምትጠቀሙት እርሳስ አለ። የእሱ የብላክ ፓርቱ የምንጽፍበት ፓርት እሱ ግራፋይት ይባላል። ሃይ ኤሌክትሪክ ኮንዳክተር ነው። ኤሌክትሪክ ኮንዳክት ማድረግ ይችላል፣ ምንም አይወላዳም ማለት ነው። በደንብ ማድረግ ይችላል። ፕላቲኒየም ደግሞ ያው ሲምቦልን ብቻ ነው ለጊዜው የምንወስደው። ባይተዊ በጣም ውድ የሆነ ምንድነው ማለት ነው ሜታል ነው ፕላቲኒየም ብለን የምንጠራው።
Depending on the purpose of the types of reaction takes place, electrochemical cell are divided into two በሁለት እንከፍለዋለን። ኤሌክትሮኬሚካል ሴል በሚካሄድበት ሪያክሽን ታይፕ እኛ በምንፈልገው ሪያክሽን ታይፕ መሰረት በሁለት እንከፍለዋለን። እነዚህ ሁለቱ አይነት ኤሌክትሮኬሚካል ሴሎች አንደኛው ጋልቫኒክ ሴል ወይንም ቮልቴክ ሴል ብለን እንጠራዋለን። ሁለተኛው ደግሞ ኤሌክትሮላይቲክ ሴል ተብሎ ይጠራል ማለት ነው። ስለዚህ ሁለት ታይፕስ ኦፍ ሴሎች አሉ። ማናማን? ጋልቫኒክ ሴል ኤንድ ዋት ኤሌክትሮላይቲክ ሴል ተብሎ የሚጠሩ አሉ። ሁለታቸው ላይ የሚካሄደው ሪአክሽን ይለያያል። ቮልቴክ ሴል ላይ ኬሚካል ኢነርጂን ወደ ኤሌክትሪካል ኢነርጂ የሚቀይር ነው። ይሄ የመጀመሪያው ቮልቴክ ሴል ብለን የምንጠራው እሱ ላይ የሚካሄደው ሪአክሽን ኬሚካልን ወደ ኤሌክትሪካል ኢነርጂ የሚቀይር ነው። ኤሌክትሮላይቲክ ሴል ብለን የምንጠራው ደግሞ ይሄኛው ሴል ላይ የሚካሄደው ሪአክሽን ኤሌክትሪካል ኢነርጂን ተጠቅሞ ኬሚካል ማምረት የሚችል ነው ማለት ነው። ስለዚህ በሪአክሽን ታይፓቸው መሰረት ኤሌክትሮኬሚካል ሴል በሁለት ከፈል ናቸው። ጋልቫኒክ ሴል ኤንድ ዋት ኤሌክትሮላይቲክ ሴል ብለን ከፍለናቸው ማለት ነው። ስለዚህ ተማሪዎች ዋና ለሰናችን ምንድነው የሚሆነው ማለት ነው? 4.3.1 ጋልቫኒክ ኦር ቮልቴክ ሴል ነው። ስለዚህ ስለ ቮልቴክ ሴል በሰፊው እንመለከታለን። እዚህ ፊገር ላይ እንደምትመለከቱት ቮልቴክ ሴል ብለን የምንጠራው በቃ ይሄ ነው፣ ስኬለተሩ ይሄ ነው። እዚህ ላይ እንደምታዩ ሁለት ሳይት ኦፍ ሪአክሽን አለ። አንደኛው ይሄኛው ሳይት ሪአክሽን አለ፣ ሌላ ደግሞ ይሄኛው ሳይት ይታያቸዋል ማለት ነው። ሁለት ፓርቶች አሉ። ሪአክሽን የሚካሄደው በሁለት በተለያየ እቃ ውስጥ ነው ማለት ነው። ሁለቱን የሚያገናኝ ደግሞ የሆነ ምን አለው ማለት ነው? ድልድይ ያለ እንመለከታለን። ምንድነው ይሄ ድልድይ የሚለውን ነገር እንመለከታለን። ፋይናሊ እነዚህን ሁለት ሃፍ ሴል ሪአክሽኖች ተጠቅመን ምን ልናገኝ እንችላለን ማለት ነው? ኤሌክትሪካል ኢነርጂ እናገኛለን። እዚች አምፖላ እንደምትመለከቷት እያበራሽ ነው ማለት ነው። ምንድነው? ቀጥታ ኬሚካሉን ተጠቅማችሁ ባትሪ ማግኘት ትችላላችሁ፣ ወይም ቮልት ማግኘት ትችላላችሁ። ኬሚካል ኢነርጂ ወደ ኤሌክትሪካል ኢነርጂ የሚቀይር ኤሌክትሮኬሚካል ሴል ነው ማለት ወይም ታይፕ ኦፍ ኤሌክትሮኬሚካል ሴል ነው። ዋት ኢዝ ጋልቫኒክ ሴል? ጋልቫኒክ ሴል ማለት ምን ማለት ነው? A galvanic cell or voltaic cell is an electrochemical cell in which chemical energy ምን አላችሁ? ጋልቫኒክ ሴል ብለን የምንጠራው ኤሌክትሮኬሚካል ሴል ነው። በዚህ ኤሌክትሮኬሚካል ሴል ኬሚካል ኢነርጂ ወደ ኤሌክትሪካል ኢነርጂ የሚቀየርበት ማለት ነው። ስለዚህ in which chemical energy contained in a reactant is converted into electrical energy. ይህ ፕሮሰስ ደግሞ ስፖንታኒየስ ሪዶክስ ሪአክሽን ይባላል። ስፖንታኒየስ ማለት ዊዛውት አፕላይንግ ኤክስተርናል ኤነርጂ፣ በራሱ ሌላ ነገር ሳጨምርበት ቀጣይነት ያለው ሪአክሽን ማለት ነው። ማንም ሌላ ነገር ሳጨምርበት በራሱ ማካሄድ የሚችል ለምሳሌ ውሃ ከከፍተኛ ወደ ዝቅተኛ በራሱ ይፈሳል። ደሴምስትሩ ይህ ጋልቫኒክ ሴል ብለን የምንጠራው ኬሚካል ኢነርጂን ተጠቅሞ ራሱ ማለት ነው ኬሚካል የሚባሉ ኖርማል ሪአክታንት ላይ ያሉትን ኬሚካሎች ተጠቅሞ ኤሌክትሪክ ማምረት የሚችል ነው። ይህን ኤሌክትሪክ የሚያመርተው ሌላ ባትሪ ሌላ ኤነርጂ ተጠቅሞ አይደለም። ቀጥታ በቃ ኬሚካሉን ወደ ኤሌክትሪክ ኤነርጂ መቀየር የሚችል ነውና ስፖንታኒየስ ፕሮሰስ ነው ማለት ነው። ስለዚህ ለእናንተ በዚች ስላይድ ላይ የምትመለከቱት ጋልቫኒክ ሴል ብለን የምንጠራው it is the types of chemical cell electrochemical cell in which chemical energy converted to what electrical energy. Galvanic cell or voltaic cell was so named after what the Italian scientist Galvani እንዲሁም ቮልታ በሁለቱ ሰዎች መሰረት ነው ስሙ የተሰየመው። ሁለቱም ምንድናቸው ማለት ነው? ይህንን ጋልቫኒክ ሴልን አለም ደግሞ ቮልቴክ ሴልን ምን ያደረጉ ማለት ነው? ኮንስትራክት ያደረጉ ሰዎች ናቸው ማለት ነው። ስለዚህ በእነሱ ስም የተሰየመ ነው። ማን? ጋልቫኒክ የሰው ስም ነው። ቮልቲክ ወይም ቮልቴክ ብለን የምንጠራውም የቮልታ ስም ነው ማለት ነው። ኖርማል የሰው ስም ነው ማለት ነው። ስለዚህ በሳይንቲስቶቹ ስም የተሰየመ ኤሌክትሮኬሚካል ሴል ነው ማለት ነው። ኤግዛምፕል ኦፍ ቮልቲክ ሴል ኦር ጋልቫኒክ ሴል ብለን ከምንጠራቸው መካከል ኢንክሉድ ዋት ደ ሴል ዊ ዩዝ ኢን አወር ሃንድ ባትሪ ወይም ድራይ ሴል፣ ይህን የእጅ ባትሪ የምንጠቀመው አለ። ሪሞት ባትሪ ሊሆን ይችላል ማለት ነው። ፍላሽ ላይት ባትሪ ሊኖረን ይችላል። እንዲሁም ደግሞ የሰዓታችን ባትሪ አሉ። ካሜራ ባትሪዎች፣ ካር ባትሪ ፊገር ላይ እንደምትመለከቱት እነዚህ አይነት ባትሪዎች ወይንም ኬሚካል ኢነርጂን ቀጥታ ወደ ኤሌክትሪካል ኢነርጂ የቀየርንበት ሴል ነው ማለት ነው። ስለዚህ
ከኤሌክትሮኬሚካል ሴሎች መካከል ጋልቫኒክ ሴል ኬሚካል ኤነርጂን ተጠቅሞ ኤሌክትሪክ ማምረት የሚችል ይህን ኤሌክትሪክ የሚያመርተው ደግሞ ስፖንታኒየስሊ ነው። ሌላ ነገር አፕላይ ሳታደርጉ በውስጡ ብቻ ኬሚካል ሪያክሽኑ ሲካሄድ እንደ ፕሮዳክት የምናገኘው ቮልት ነው ማለት ነው። The redox reaction between the chemical in the cell are responsible for generation of electricity። ስለዚህ በጋልቫኒክ ሴል ውስጥ የሚካሄደው ሬዶክስ ሪያክሽን ምን የማምረት ግዴታ አለበት ማለት ነው? ኤሌክትሪክ ከረንት ወይንም ቮልትን የማምረት ምን አለበት ማለት ነው? ሪስፖንሲቢሊቲ አለበት ማለት ነው። the reaction proceed on its own። ይህ ሪያክሽን ደግሞ የሚያካሄድ በራሱ ነው። ስፖንታኒየስሊ በራሱ ነው የሚያካሄደው without what ኤኒ ኤክስተርናል ኢንፍሉዌንስ ሌላ ነገር አር ሳታደርጉበት ሪዶክስ ሪያክሽኑ ብቻ ቀጥታ ምን ጀነሬት ማድረግ ይችላል? ኤሌክትሪክ ከረንትን ጀነሬት ማድረግ ይችላል፣ ወይም ቮልትን ጀነሬት ማድረግ ይችላል ማለት ነው። ዲስ ታይፕስ ኦፍ ኬሚካል ሪያክሽን ኢዝ ኮልድ ስፖንታኒየስ ሪዶክስ ሪያክሽን። አሁን ሌላ ዊዛውት ኤክስተርናል ኢንፍሉዌንስ የሚካሄድ ሪያክሽን ስፖንታኒየስ ሪዶክስ ሪያክሽን ብለን እንጠራዋለን፣ ወይም ስፖንታኒየስ ሪያክሽን ብለን እንጠራዋለን ማለት ነው። ቀጣይነት ያለው ሌላ ኤነርጂ የማይጠይቅ በራሱ አካሄዱ ነገር ግን ሌላ ኤነርጂ ራሱ ማምረት የሚችል ሪያክሽን ምን ተብሎ ተጠራ ማለት ነው? ስፖንታኒየስ ሪዶክስ ሪያክሽን ብለን እንጠራዋለን። ዜርፎር ጋልቫኒክ ሴል አር ኤሌክትሮኬሚካል ሴል። አሁን ጠቅለል ስናደርገው ጋልቫኒክ ሴል ብለን የምንጠራው ኤሌክትሮኬሚካል ሴል ነው። ኢን ዊች ስፖንታኒየስ ሪዶክስ ሪያክሽን ጀነሬት ኤሌክትሪሲቲ። ስለዚህ ጋልቫኒክ ሴል ብለን የምንጠራው ኤሌክትሮኬሚካል ሴል ነው። በዚህ ውስጥ ግን ምን ስፖንታኒየስ ሪዶክስ ሪያክሽን የሚካሄድበት ነው። ይህ ስፖንታኒየስ ሪዶክስ ሪያክሽን ደግሞ ምንን ጀነሬት ማድረግ የሚችል ነው? ኤሌክትሪክ ከረንትን ጀነሬት ማድረግ የሚችል ነው ማለት ነው። እንደምትመለከቱት ይህን አይነት ነው ስትራክቸሩ። ቀጥታ ግን ከዚህ ታይፕስ ኦፍ ሪያክሽን ምን ማግኘት እንችላለን? ቮልት ማግኘት ወይንም ከረንት ማግኘት እንችላለን ማለት ነው። ጋልቫኒክ ሴል አር ክላሲፋይድ ኢንቱ ፕራይመሪ ሴል፣ ሰከንደሪ ሴል ኤንድ ፊውል ሴል። አሁን ጋልቫኒክ ሴል በሶስት እንከፍለዋለን። ፕራይሜሪ ሴል፣ ሰከንደሪ ሴል ኤንድ ፊውል ሴል ብለን እንከፍለዋለን። በእናንተ ግሬድ ሌቭል ፕራይሜሪ ሴልን እና ሰከንደሪ ሴልን ትማራላችሁ። ግሬድ 12 ደግሞ ፊውል ሴልን በሰፊው ትማራላችሁ። ሄር ዊ ሻል ቱ ቢ ኮንሰርን ዊዝ ዘ ፕራይሜሪ ኤንድ ሰከንደሪ ሴል። አሁን እንደነገርኳችሁ ፕራይሜሪ እና ሰከንደሪ ሴልን ብቻ በደንብ አድርገን እንመለከታለን። ፊውል ሴልን ግን ግሬድ 12 ትማራላችሁ ማለት ነው። ቦዝ ፕራይሜሪ ኤንድ ሰከንደሪ ሴል አር ባትሪ that store electrical energy in the form of chemical energy። ፕራይሜሪ እና ሰከንደሪ ሴል ብለን የምንጠራቸው ባትሪዎች ናቸው። እነዚህ ባትሪዎች ደግሞ ኤሌክትሪካል ኤነርጂን በኬሚካል ኤነርጂ ፎርም ስቶር ማድረጊያ ወይም ስቶር የሚያደርጉ ምኖች ናቸው ማለት ነው? ሴሎች ናቸው ማለት ነው። ሲምፕሊ ላይ መመልከት ያለባችሁ ፕራይሜሪ እና ሰከንደሪ ሴል ብለን የምንጠራቸው ባትሪዎች ናቸው። ቻርጅ የሚደረግ የማይደረግ ባትሪ እንደማለት ነው። ስለዚህ the chemical energy is converted into electrical energy when what the battery is in use። አሁን ኬሚካል ኤነርጂ ወደ ኤሌክትሪካል ኤነርጂ የሚቀየረው መቼ ነው? እናንተ ባትሪያችሁን መጠቀም ሲጀምሩ ማለት ነው። ባትሪያችሁ እየተጠቀማችሁ ባላችሁበት ሂደት ላይ ኬሚካል ኤነርጂውን ወደ ኤሌክትሪካል ኤነርጂ እየተቀየረ ነው ማለት ነው። ስለዚህ አሁን ለምሳሌ ስልካችን በምንጠቀምበት ጊዜ፣ ኮምፒውተራችን በምንጠቀምበት ጊዜ ቻርጅ አድርገን ካበቃም በኋላ የምንጠቀመው እና ያ ሂደት ነው ኬሚካሉን ወደ ኤሌክትሪካል ኮንቨርትድ ሆኖ ነው ቶታሊ ያንን ኤነርጂ እኛ ጥቅም ላይ እያዋልን ያለው ማለት ነው። ሶ ኬሚካል ኤነርጂ ወደ ኤሌክትሪካል ኤነርጂ የሚቀየርበት ሴል ጋልቫኒክ ሴል ነው። የጋልቫኒክ ሴል ደግሞ ፕራይሜሪ እና ሰከንደሪ እንዲሁም ፊውል ሴል ብለን ክላሲፋይ እናደርገዋለን። ዋና የዚህ ለሰን ዓላማችን ግን ፕራይሜሪ እና ሰከንደሪ ሴል ኦፍ ጋልቫኒክ ነው ማለት ነው። የመጀመሪያው ታይፕ ኦፍ ባትሪ ምንድነው ማለት ነው? ፕራይሜሪ ሴል ነው ወይም ባትሪ ሴል ብለን ከምንጠራው መካከል አንዱ ፕራይሜሪ ሴል ነው ማለት ነው። ፕራይሜሪ ሴል አር ኦልሶ ኖን አስ ባትሪ ሴል አር ዋት ጋልቫኒክ ሴል ዳት አር ኖት ሪቻርጀብል። ስለዚህ ፕራይሜሪ እና ሰከንደሪ የሚባሉት ጋልቫኒክ ሴሎቹ ፕራይሜሪ እና ሰከንደሪ ያልነው በምን ምክንያት ነው ማለት ነው? ቻርጅ የሚደረግ የማይደረግ ተጠቅማችሁ የምጥሉት አለም ደግሞ ቻርጅ እያደረጋችሁ ደግሞ ለብዙ ጊዜ የምትጠቀሙበት በሁለት መንገድ ከፈል ነው ማለት ነው። ሶ ፕራይሜሪ ሴል ተብሎ የሚጠራው ነን ቻርጀብል ምንድናቸው ማለት ነው? ባትሪዎች ናቸው ማለት ነው። This is because one the chemical in the cell that serve as water reactant are completely used up። አሁን እነዚህ ነን ቻርጀብል የሆኑት ቻርጅ የማይደረጉ ፕራይሜሪ ባትሪ ብለን የጠራናቸው አንድ ጊዜ በሴሉ ውስጥ የተካሄደው ሪያክሽን ሲያበቃ ባትሪው ሞተ ማለት ነው። ከዛ በኋላ መጣል ነው።
ስለዚህ it is not possible to recover them by charging the cell። ለዛ ነው በእጃችን ላይ የምናገኛቸው የሪሞት ባትሪ እንዲሁም ደግሞ የሰዓታችሁ ባትሪ ሌላም የእጅ ባትሪ ብለን የምንጠራቸው እነሱ ባትሪዎች ቻርጅ የሚደረጉ አይደለም። በውስጣቸው የሚካሄደው ሪአክሽን ካለቀ አለቀ ነው። ሪአክሽኑ ኮምፕሊትሊ ካለቀ ምን ያደርጋል ማለት ነው? ባትሪውን ጥቅሙን ጨርሷል ማለት ነው። ስለዚህ ከዛ በኋላ መጣል ነው። ቻርጅ መደረግ የማይችል ነን ሪቨርሲብል የሆነ ምንድነው ማለት ነው? ሪአክሽን ነው በውስጡ የሚካሄደው ማለት ነው። ነን ሪቨርሲብል በመሆኑ ምክንያት ደግሞ ቻርጅ ማድረግ አትችሉም ማለት ነው። ኤግዛምፕል ኦፍ ፕራይሜሪ ሴል ኢንክሉድ ዋት ዳኒል ሴል ኤንድ ዋት ዚንክ ካርበን ሴል። ዚንክ ካርበን ሴል ማለት ይሄ ድራይ ሴል ነው፣ የእጅ ባትሪ የምንጠቀመው ማለት ነው። ዚንክ ካርበን ሴል ብለን እንጠራዋለን። በሌላ አነጋገር ደግሞ ሊክሎን ሼ ድራይ ሴል ተብሎ ይጠራል። የሊክሎን ሼ ድራይ ሴል ወይም ዚንክ ካርበን ሴል ብዙ ጊዜ ያው በቤታችን 1.5 ቮልት እያልን የምንጠቀማት ባትሪ ነች። the common feature of all galvanic cell ሁሉም ጋልቫኒክ ሴሎች የራሳቸው የሆነ ምን አላቸው ማለት ነው? ኤሌክትሮዶች አላቸው። is that they contains two electrode ሁሉም ጋልቫኒክ ሴሎች ሁለት ኤሌክትሮዶች አሉ። እነዚህ ኤሌክትሮዶች ደግሞ in contact with an electrolyte ውስጥ ከተቀመጠው ፔስት አሊያም ሶሉሽን ጋር ምን አላቸው ማለት ነው? ንክኪ አላቸው ማለት ነው። ምኖቹ ስትሪፕ ኦፍ ሜታሎቹ አሊያም ደግሞ ኤሌክትሮዶቹ ማለት ነው። ስለዚህ ሁሉም ጋልቫኒክ ሴሎች የራሳቸው የሆነ ሁለት ምን ይኖራቸው ማለት ነው? ኤሌክትሮዶች ይኖሩታል ማለት ነው። the electrolyte in galvanic cell can be in the form of what a solution ጋልቫኒክ ሴል ላይ ኤሌክትሮላይቶቹ ሶሉሽን ናቸው። ጋልቫኒክ ሴል የሚባለው ሴል አለን። እሱ ሴል ላይ ምንድነው ማለት ነው? ኤሌክትሮላይት ብለን የጠራናቸው በሶሉሽን ፎርም ሊሆኑ ይችላሉ። ለምሳሌ በሶሉሽን ፎርም ከሚገኙበት ሴሎች መካከል ዳንኤል ሴል ይባላል። ሌላው ደግሞ ፔስት የሆነ እንደ ቫዝሊን አይነት ነገር ሊሆኑ ይችላሉ። ከዚህም ደግሞ ዚንክ ካርበን ሴል አሊያም ደግሞ ሊክሎን ሼ ሴል ብለን የምንጠራው ማለት ነው። ሊክሎን ሼ ሴል ማለት ነው። ስለዚህ ሁለት ፎርሞች አሉት ኤሌክትሮላይቶች። ፔስት ሊሆኑ ይችላሉ እንደ ቫዝሊን አይነት ነገር ማለት ነው። አሊያም ደግሞ ሶሉሽን ቀጥታ ፈሳሽ የሆነ ሆሞጂነስ የሆነ ሶሉሽን አለ ማለት ነው። ስለዚህ በሁለት መንገድ ኤሌክትሮላይቶቹ ይገኛሉ። በምን ጊዜ? በጋልቫኒክ ሴል ጊዜ በፈሳሽ ወይም ደግሞ በፔስት መልክ ወይንም ቫዝሊን አይነት ወፈር ባለ ነገር ማለት መፍሰስ የማይችል ፍሉድ ባልሆነ ነገር ማለት ነው። the cell containing electrolyte in the form of solution አሁን ሴሎቹ ምን ይዘዋል ማለት ነው? in the form of solution የያዙ አሉ። እነዚህ በሶሉሽን መልክ የያዙ ወይም በፈሳሽ መንገድ የያዙ ኤሌክትሮላይቶችን የያዙ ሴሎች ምን ተብሎ ይጠራሉ? ዌት ሴል ብለን እንጠራቸዋለን። እርጥብ የሆነ ሴል ማለት ነው። ለምሳሌ ካር ባትሪ ፈሳሽ ነው ከውስጥ ያለው ማለት ነው። and those contains electrolyte in the form of paste ወይም እንደ ቫዝሊን አይነት ነገር በሆነ ጭቃ በሚመስል ነገር ኤሌክትሮላይቶቹ እንደዚህ አይነት ወፈር ያለ ነገር ከሆነ እሱ ደግሞ ድራይ ሴል ተብሎ ይጠራ ማለት ነው። ደረቅ የሆኑ ለምሳሌ የእጅ ባትሪ እነሱ አይነት ባትሪዎች ምንድን ናቸው? ደረቅ ናቸው የሚመስለን፣ ግን ውስጥ ላይ እንደ ቫዝሊን አይነት ነገር ወይም በቃ ፔስት ነገር አለ ማለት ነው። an example of a wet primary cell is the ዳንኤል ሴል ነው። ዳንኤል ሴል ነው ያ እርጥብ ወይንም ፈሳሽ የሆነ ኤሌክትሮላይት የያዘ ታይፕ ኦፍ ሴል ዳንኤል ሴል ብለን እንጠራዋለን። ይህ ዳንኤል ሴል ደግሞ በውስጡ ምን ይዟል? ዚንክ ስትሪፕ ሜታልን ይዟል። ይህ ዚንክ ስትሪፕ ወይም የዚንክ ቁራጭ እዚህ ላይ እንደምትመለከቷት ፊገሩ ላይ ጥቁሯ ፓርት ማለት ነው። ይቺ ዚንክ ስትሪፕ ትባላለች። እንዲሁም ደግሞ ይቺ ዚንክ ስትሪፓ ሶሉሽኑ ውስጥ ያለው የሚታያቸው ይሄ ሶሉሽን ምንድነው ማለት ነው? ዚንክ ሰልፌት ነው ማለት ነው። አሁን ዚንክ ሜታል የራሱን ሳልት አንድ እቃ ውስጥ አንዷ ቢከር ውስጥ አስቀመጣቸው ማለት ነው። ኢን ዋን ኮምፓርትመንት ቢላቸዋል። አንድ ኮምፓርትመንት ማለት ይቻ አንዷ እቃ ማለት ነው። ኤንድ ኮፐር ስትሪፕ ደግሞ ይሄ ማለት ነው። ቀላ ያለው ይሄኛው ይችኛይቱ ፓርት ኮፐር ስትሪፕ ነች ማለት ነው። ኤንድ ኦልሶ ዋት ኮፐር ሳልት ዳት ሚንስ ኮፐር ሰልፌት ይሄ ብሉ ከለሩ ብሉ ቪትሮል ይባላል። ኮፐር ሰልፌት ይዟል። አሁን ኮፐር ኤሌክትሮድ የራሱን ሳልት ኮፐር ሰልፌትን የያዘ ማለት ነው። ሶሉሽን ኢን አናዘር ኮምፓርትመንት አሁን ሁለት ኮምፓርትመንት ወይም ሁለት ሳይቶች አሉት። ዚንክንና የራሱን ሳልት ዚንክ ሜታልንና የራሱን ሳልት እንዲሁም ደግሞ ኮፐርንና የራሱን ሳልት ኮፐር ሁለት ቦታ ይዟል። ሁለቱን የሚያገናኝ ምን አለ? ይቺ የምታዩት ዩ ነገር የምትመስለው በየመሰለችው ይቺ ምን ተበጠራይ ሳልት ብሪጅ ትባላለች። እንማራታለን። ሳልት ብሪጅ ነች። አላማዋ የራሷ ነው ማለት ነው። አሁን ይህንን ሴታፕ ካስተካከላችሁ በኋላ ቮልቱን በመለኩበት ጊዜ 1.1 አካባቢ የሚሆን ወይም 1.087 የሚሆን ቮልት ማግኘት ትችላላችሁ ማለት ነው። ከዚህ የምትረዱት
ዌት ፕራይሜሪ ሴል ተብሎ የሚጠራው ቻርጅ የማይደረግ ሴል። ይህ ሴል ምንድነው ማለት ነው? ዳይኔት ሴል ነው። ከምና ከምንድን የተሰራው? ዚንክ ሜታል የራሱን ሳልት ተጠቅማችሁ፣ ኮፐር ሜታል እንዲሁም ደግሞ የራሱን ሳልት በሁለት በተለያዩ እቃዎች አድርጋችሁ ሁለቱን ደግሞ ያገናኛችሁበት ሳልት ብሪጅ አለ። ቶታሊ ይሄንን ኤሌክትሪካል ከረንቱ ሜጀር ስታደርጉ የምታገኙት ወደ 1.1 ቮልት አካባቢ ነው ማለት ነው። ፈሳሽ የሆነ ፕራይሜሪ ሴል ነው ማለት ነው ዳይኔል ሴል። ይህ ደግሞ በመጽሐፋችሁ የምታገኙት ምንድነው ማለት ነው? ፊገር ነው። አሁን እንደነገርኳችሁ ኮፐር ሜታል ይችኛይቱ ፓርት አለች። የራሱን ሶሉሽን ኮፐር ሰልፌት ሶሉሽን ይዟል። ይሄ ሰማያዊ ከለሩ። በተመሳሳይ ዚንክ ሜታል ይችኛይቱ ነች። ዚንክ ሜታል ወይም ኤሌክትሮድን ተጠቅማችሁ የራሱ ዚንክ ሰልፌት ሶሉሽን አለ ማለት ነው። ከዛስ ዚንክ ሜታል እንደ አኖድ ነው አክት የሚያደርገው። ኮፐር ሜታል ደግሞ እንደ ካቶድ ነው አክት የሚያደርገው። አኖድና ካቶድ እንዲሆን የምትመርጡበት ምክንያት ሪአክቲቪቲ ታወዳደራላችሁ። ከኮፐርና ከዚንክ ማነው ሞር ሪአክቲቭ ከተባለ በቀላሉ ሪአክሽን ማካሄድ የሚችል አክቲቭ ኔቸር ያለው ከማና ከዚንክና ከኮፐር። ዚንክ ሞር ሪአክቲቭ ስለሆነ ኢዚ ቱ ኦክሲዳይዝድ ኦክሲዴሽን ለማካሄድ ይቀለዋል። ስለዚህ አኖድ ሆነ ማለት ነው። ምክንያቱም አኖድ ላይ ኦልዌይስ ሎስቲንግ ኦፍ ኤሌክትሮን የሚካሄድበት አሊያም ደግሞ ኦክሲዴሽን ሪያክሽን የሚካሄድበት ነው ማለት ነው። ፋይናሊ ሁለቱን ያገናኘንበት ምን አለ ማለት ነው? ሳልት ብሪጅ ነው። ይህ ሳልት ብሪጅ ደግሞ ስትሮንግ ኤሌክትሮላይት ላይክ ፖታሽየም ክሎራይድን የያዘ ቲዩብ ነው ማለት ነው። ስለዚህ አኖድ ላይ ወይም ዚንክ ኤሌክትሮድ ላይ ምን አይነት ሪያክሽን ይካሄዳል? ዚንክ ሜታል ወደ ዚንክ ፕላስቱና ሁለት ኤሌክትሮን ሎስት ያደርጋል ማለት ነው። ይሄ የአኖድ ሪያክሽኑ ነው ማለት ነው። እንዲሁም ደግሞ በተመሳሳይ ማለት ነው እዚህ ላይ ኮፐር ሜታል ወይም ለስ ሪአክቲቭ የሆነው ኮፐር ሜታል ኦክሲዴሽን ማካሄድ አይፈልግም። ሶሉሽን ውስጥ የምታዩት እቺ ሲዩ ፕላስ 2 የምትባለው ይችኛይቱ ምልክት ሲዩ ፕላስ 2 ሁለት ኤሌክትሮንን ከዚንክ ሎስት የተደረገላትን ጌይን ታደረግና ኮፐር ሶሊድን ፎርም ታደርጋለች። ይህ ሁለቱን ሪያክሽን በዚህኛው በኮፐር ኤሌክትሮድ እና በዚንክ ኤሌክትሮድ የተካሄደውን ሁለቱን ሪያክሽን በአንድ ስደምሩ ኔት ሪያክሽን ይባላል። ይህ ማለት ሪአክታንት ዚንክ አላችሁ፣ እዚህ ላይ ደግሞ ሪአክታንት ኮፐር አላችሁ። ሶ ዚንክ ፕላስ ኮፐር ጊቫስዋት ዚንክ ፕላስ 2 ፕሮዳክት እዚች ላይ ያያችኋት ፕላስ ኮፐር ሶሊድ እዚህ ላይ የተመለከታችኋት ይሄ ኔት ሪያክሽን ነው ማለት ነው። ይህ ሪያክሽን በሚካሄድበት ጊዜ ነው 1.1 ቮልትን ማምረት የቻል ነው ማለት ነው። ሶ ዳይኔል ሴል ጠቅለል ባለ መንገድ ይህን ይመስላል። ኢንዲቪዥዋሊ ሪያክሽኖቹን ለየብቻቸው መመልከት እንችላለን። ኢች ኮምፓርትመንት ያ ማለት የዚንክ ኤሌክትሮድ ያለበት እና ኮፐር ኤሌክትሮድ ያለበት ቢከሮች ሁለት የተለያዩ ቢከሮች አሉን አይደለ? እነሱ ኮምፓርትመንት ይባላሉ። ኢች ኮምፓርትመንት ኢዝ ኮልድ ሃፍ ሴል ይባላሉ። የዚንክ ኤሌክትሮድ አንድ ሴል ነው፣ የኮፐር ኤሌክትሮድ ደግሞ ሌላ ሴል ነው። ስለዚህ ሃፍ ሃፍ ናቸው ማለት ሁለቱ በአንድ ሲደመሩ ነው ኔት ሪያክሽን የሚመጣው። ኤንድ ዘ ሪያክሽን ኦከሪንግ ኢን ኢች ኮምፓርትመንት አር ኮልድ ሃፍ ሴል ሪያክሽን ይባላሉ። ሃፍ ሴል ሪያክሽን የተባሉት ምንድን ነው? ዚንክ ወደ ዚንክ ፕላሱ የተቀየረበት ዚንክ ኤሌክትሮድ ላይ ዚንክ ሶሊዱ ወደ ዚንክ ፕላስ 2 የተቀየረበትና ሁለት ኤሌክትሮን ሎስት ያደረገበት ነው። ኮፐር ኤሌክትሮድ ላይ ደግሞ ኮፐር ፕላስ 2 ከሶሉሽን ውስጥ ያለው ማለት ነው ሁለት ኤሌክትሮን በዚንክ ሎስት የተደረገለትን ጌን አድርጎ ኮፐር ሶሊድን ፎርም ያደረገበት ሁለቱ ኮምፓርትመንት ዚንክ ኤሌክትሮድ ላይ ይሄ ሪያክሽን ይካሄዳል። ኮፐር ላይ ደግሞ ሁለተኛው ይካሄዳል ማለት ነው። ሁለቱም በአንድ ሲደምሩ ነው ኔት ሪያክሽን የሚባለው ማለት ነው። The solution in the two compartments are linked by what? A salt bridge. ሁለቱን ያገናኘ ዩቲዩብ የሚመስለው ነገር እሱ ማለት ነው ምን ተብሎ ይጠራ ማለት ነው? ሳልት ብሪጅ ብለን እንጠራዋለን ማለት ነው። the salt bridge ይሄ ሳልት ብሪጅ ብለን እንጠራው ሁለቱን ሃፍ ሴል ሪአክሽኖችን ያገናኘንበት መጀመሪያ ላይ ያሳየኋችሁ ማለት ነው። consist of what? delivery tube filled with warm mixture of conch. የዋርም ሚክስቸር ኦፍ ኮንክ የሚባሉት ምንድናቸው? ስትሮንግ ኤሌክትሮላይት የሆኑ በቀላሉ አዮናይዝድ መሆን የሚችሉ ላይክ ፖታሽየም ክሎራይድ ሶሉሽንን የያዘ ነው ማለት ነው። ይህ ፖታሽየም ክሎራይድ ሶሉሽን ደግሞ አጋር ይጨመርበታል። ለምንድነው አጋር የሚጨመርበት? ፍሎው እንዳይፈጥንብን ነው፣ ቀጥታ እንዳይቀላቀል ከሶሉሽን ውስጥ እንዳይገባ ማለት ነው። መከላከያ ዋክስ ነገር እንደሆነልን አጋር እንጨምርበታለን። which is then allowed to what?
ኩል ሶ ዳት ኢት ኢዝ ሴት ኢን ዘ ፎርም ኦፍ ጄል ይሆናል። አያችሁት? ጄል ፎርም ስለሚሆን መፍሰስ አይችልም፣ ግን ምን ፍሪሊ ሙቬብል የሆነ ፖታሽም ፕላስ እና ክሎሪን ማይነስ ስለሚኖረን አዮኖቹን እንዲንቀሳቀሱ ይፈቅድላቸዋል ማለት ነው። ነገር ግን እሱ ወደ ሶሉሽን ውስጥ መግባት አይችልም ማለት ነው። ሶ ሳልት ብሪጁ አላማው ሁለቱን ሀፍ ሴሎችን ለማገናኘት ነው፣ ወይም ኤሌክትሪካል ሰርኪቱ ኮምፕሌትድ እንዲሆን ያደርጋ ማለት ነው። እሱ ከሌለ ተነጣጥረው ነው የሚቀሩት፣ ምንም አይነት ፍሎ ኦፍ ቻርጅ አይኖረንም ማለት ነው። ኢን ዘ አኖድ ኮምፓርትመንት ላይ the zinc atom form the zinc electrode lose 2 electron each and become zinc ion ነው የሚሆነው። እዚህ ላይ በመጀመሪያ ኤሌክትሮዱ ራሱ ዚንክ ኤሌክትሮዱ ስትሪፕ ኦፍ ሜታል የነበረው እንደዚህ የተቀመጠልን ራሱ ዚንክ ነበረ። ይህ ዚንክ ሁለት ኤሌክትሮችን ሎስት አድርጎ ወደ ዚንክ ፕላስ ዋት 2 ኤሌክትሮን ፎርም ተቀይሯ ወይም ኦክሲዴሽን ሪያክሽን አካሂዷ ማለት ነው። ዚንክ ሜታሉ ወደ ዚንክ አይንነት ምን ሆኗ ማለት ነው? ተቀይሯ ማለት ነው። ምን በማድረግ? ኤሌክትሮንን ሉዝ በማድረግ ዘ አዮን ኢንተር ኢንቱ ዘ ሶሉሽን። አሁን ዚንክ ኤሌክትሮዱ ወደ ዚንክ ፕላሱ ተቀይሮ ይህን አዮን ፎርም አድርጓል። ሶ ይህ አዮን ምን ያደርጋ ማለት ነው? ወደ ሶሉሽን ውስጥ ይገባል። እዚህ ፊገር ላይ እንደምትመለከቱት ይቺ ዚንክ ሜታሏ ይቺ ስትሪፕ ኦፍ ሜታሏ ነች ወደ ምን የተቀየረችው? ወደ ዚንክ ፕላስቱ የተቀየረችው። ሶ ይቺ የተቀየረችው ዚንክ ፕላስቱ ሶሉሽን ውስጥ ትገባለች ማለት ነው። ከዛ ሶሉሽን ውስጥ ከገባች በኋላ the electron remain on the electrode and flow through the external wire። አሁን ይቺ አዮን ወደ ሶሉሽኗ ከገባች በኋላ እሷ ደግሞ ሎስት ያደረገቻት ይችኛይቱ ኤሌክትሮን በዋየሩ ምን ታደርጋለች ማለት ነው? ታልፋለች ማለት ነው። በዚህ በምታዩት ገመድ ምን ታደርጋለች ማለት ነው? ታልፋለች። ማንኛይቱ? ይቺ በዚንክ ሜታል ምክንያት ሎስት የተደረገችው ኤሌክትሮን ማለት ነው። ኮፐር ከዛ በዚህ ሎስት ከደርጋ ቀጥታ ወደ ማን ትገባለች ማለት ነው? ወደ ኮፐር ኤሌክትሮድ ትገባለች ማለት ነው። ወደ ኮፐር ኤሌክትሮድ ምን ታደርጋለች ማለት ነው? ትገባለች ማለት ነው። ስለዚህ ፊገሩ ላይ እንደምትመለከቱት በመጀመሪያ ዚንክ ሜታሉ ወደ ዚንክ አዮን ተቀየረ። ፕላስ ኤሌክትሮኗ ደግሞ በኤክስተርናል ዋየሩ ምን ታደርጋለች ማለት ነው? ወደ ዚንክ ኤሌክትሮድ ትገባለች ማለት ነው። የአኖድ ሃፍ ሪያክሽን ወይንም ኦክሲዴሽን ሃፍ ሪያክሽን ይችን ትመስላለች። ዚስ ሲቹዌሽን ኮዝ ዘ ዚንክ ኤሌክትሮድ ቱ ቢ ዋት ኔጌቲቭ። አሁን ይህ ክስተት ማለት ዚንክ ሜታሉ ወይንም የዚንክ ኤሌክትሮዱ ወደ ዚንክ ፕላስ 2 አዮን እና 2 ኤሌክትሮኖችን ፎርም በሚያደርግበት ሃፍ ሪያክሽን ማለት ነው። ሶሉሽኑ ቶታሊ ወደ ምን እየተቀየረ መጣ ማለት ነው? ወደ ፖዚቲቭ ቻርጅነት እየተቀየረ ይመጣል። ምክንያቱም ኤሌክትሮኖቹ ከሶሉሽኑ ወደ ምን እየሄዱ ነው ማለት ነው? በኤክስተርናል ዋየር ላይ ወይም በገመዱ ላይ እያለፉ ወደ ኮፐር ኤሌክትሮድ ምን ያደርጋሉ? ይገባሉ ማለት ነው። መጀመሪያ እንደነገርኳችሁ in the process the anode or zinc electrode lose its mass። በዚህ ሂደት አሁን ይሄ ዚንክ ሶሊድ የነበረው ወይም የዚንክ ኤሌክትሮዱ ወደ ዚንክ ፕላስቱ እየተቀየረ ስለሚመጣ የነበረው ማስ ምን እያደረገ ይመጣ ማለት እየቀነሰ ወይ መጠኑ እየቀነሰ ይመጣ። ምክንያቱም ኦክሲዴሽን እያካሄደ ወደ ዚንክ ፕላስቱነት ስለሚቀየር የሱ ሳይዝ እየቀነሰ እንዲሁም ደግሞ ማሱ እያንለቀ ይመጣ ማለት ነው። በጣም መጠኑ በጣም እያነሰ ይመጣ ማለት ነው። ምክንያቱም ኦክሲዴሽን ያካሄዳል። that is why the anode of the galvanic cell is sometimes called sacrificial electrode ተብሎ ይጠራል። ያ ማለት ራሱ መስዋዕት የሚያደርግ ኤሌክትሮድ የዳንኤል ሴል ውስጥ ጋልቫኒክ ሴል ውስጥ ራሱን ሳክሪፋይ የሚያደርግ ኤሌክትሮድ ምንድነው ማለት ነው? አኖድ ኤሌክትሮድ ነው። ካቶድ ግን ማስ ዲፖዚት የሚሆንበት ነው። ማስ ራሱ ላይ የሚለጠፍበት ነው ማለት ነው። ምክንያቱም ሪዳክሽን የሚካሄድበት ሂደት ስለሆነ ካቶድ። አኖድ ግን ኦክሲዴሽን ስለሚያካሄድ ከሜታልነት ወደ አዮንነት የሚቀየርበት ስለሆነ ማሱ እየቀነሰ ይመጣል። ካቶድ ላይ ግን ከአዮንነት ወደ ሜታልነት ይቀየራል። ለብቻው እናያለን። on the other hand in the compartment containing the copper electrode በሌላ አነጋገር በሌላኛው ሃፍ ሪያክሽን አሁን የዚንክን ነበር የተመለከትነው ወይም ኦክሲዴሽን የሚካሄድበትን የዚንክን ምንድን ነበር ያየነው ማለት ኤሌክትሮድን ነበር ወይም ኮምፓርትመንት ነበር ያየነው። አሁን ደግሞ የኮፐርን ኮምፓርትመንት ስትመለከቱ ኮፐር ያለበት ሪያክሽን ላይ ያ ማለት ኮፐር ፕላስ 2 አዮኗ ምን ከሶሉሽን ውስጥ ከዚንክ የተለቀቀላትን ኤሌክትሮን ምን በማድረግ ማለት ነው ጌን በማድረግ ሁለት ኤሌክትሮኖችን ጌን በማድረግ
ወደ ኮፐር ሜታልነት ይቀየራል ማለት ነው። ስለዚህ the cathode and gain two electron each to become what the copper atom አያችሁ እነዚህኞቹ ኮፐር ኮምፓርትመንት ላይ ወይም የኮፐር ኤሌክትሮድ ላይ የምታገኟቸው በሶሉሽን ፎርም ወይም ከኮፐር ሰልፌት ሶሉሽን ከCuSO4 ላይ ምን አለቻቸው ማለት ነው ኮፐር ፕላስቱ አለች። ይቺ ኮፐር ፕላስቱ ከዚህን የተለገሰላትን ሁለት ኤሌክትሮን ጌን በማድረግ ወደም ትቀየራለች ማለት ነው ወደ ኮፐር ሜታልነት ትቀየራለች ማለት ነው። በዚህ መሰረት ይቺ ኮፐር ሜታሏ ራሷ አሁን የተመረተችው ማለት ነው ምን ላይ ዲፖዚት ትሆናለች ኮፐር ኤሌክትሮድ ወይም ስትሪፕ ኦፍ ኮፐር ሜታል ላይ ምን ታደርጋለች ማለት ነው ዲፖዚት ትሆናለች ማለት ነው። ስለዚህ እዚህ ኖት ላይ እንደምትመለከቱት ኮፐር ፕላስ 2 from the solution move to the cathode and gain 2 electron እነዚህ ኮፐር ፕላስ 2 ወደ ካቶዱ ወይንም ወደ ኮፐር ስትሪፑ ኤሌክትሮድ ጋር ምን ያደርጋሉ ይንቀሳቀሳሉ። ከዛ ከዚህን የተለገሰላቸውን ኤሌክትሮን ምን ያደርጋሉ ይላል ጌን ያደርጋሉ። ከዛስ to become what ኮፐር አተም ሁለቱ ኤሌክትሮን ጌን ካደረጉ በኋላ ወደ ኮፐር አተምነት ወይ ወደዚህ ወደ ኮፐር ሶሊድነት ይቀየራል። ይህ ደግሞ ኮፐር ኤሌክትሮዱ ላይ ምን ያደርጋ ማለት ነው ዲፖዚትድ የሆነ ማለት ነው የኮፐር ኤሌክትሮዱ ማሱ እየጨመረ ይመጣል። የዚንክ ኤሌክትሮድ ግን ማሱ እየቀነሰ ይመጣል ማለት ነው። This condition caused the electrode to be positive and the solution to have what a negative charge በፊገሩ አሳያችኋለሁ እንዴት ነው ኤሌክትሮዱ ፖዚቲቭ የሆነው እንዲሁም ደግሞ ሶሉሽኑ ለምን ኔጌቲቭ ሆነ የሚሆን ነገር አሳያችኋለሁ ለብቻው ከዚህ ስላይድ ቀጥሎ አሳያችኋለሁ። In addition the cathode continues to what grow in mass as more and more copper deposit on it ቅድም እንደነገርኳችሁ ኮፐር ፕላስ 2 ወደ ኮፐር ሶሊድነት እየተቀየረ ስለሚመጣ ይህ ሶሊድ የሆነው የኮፐር ደግሞ ራሱ ዛው ኮፐር ኤሌክትሮድ ላይ ዲፖዚት ስለሚሆን የኮፐር ኤሌክትሮድ ማስ እየጨመረ ይመጣል። ካሁን በፊት ግን ያየነው የዚንክ ኤሌክትሮድ ማስ እየቀነሰ ነው የመጣው የዚህ ግን ይጨምራ ማለት ነው። then the electron flow from the anode to cathode in the external conductor በደንብ አስተውሉልኝ ተማሪዎች በጋልቫኒክ ሴል ጊዜ ኤሌክትሮን ፍሎ የሚያደርገው ከአኖድ ወይም ከኔጌቲቭ ተርሚናሉ ወደ ፖዚቲቭ ተርሚናሉ ወደ ካቶድ ነው ሙቭ የሚያደርጉት። ስለዚህ ፍሎ ኦፍ ኤሌክትሮን ፍሮም አኖድ ቱ ካቶድ የሚለውን ነገር ያዙልኝ በፊገሩ በደንብ አድርጌ ያሳያቸዋለሁ አሁን ላይ ማለት ነው። ስለዚህ ዳንኤል ሴል ላይ አሁንም እንደምትመለከቱት ኮፐር ኤሌክትሮድ ብለን የምንጠራት ይችኛይቱ ነች። ይሄ ደግሞ ሶሉሽኑ የያዘው ምንድነው ማለት ነው ኮፐር ሰልፌት ነበር ኢን ዋተር ማለት ነው ኮፐር ሰልፌትን ይዟ ማለት ነው። ኮፐር ሰልፌት አዮናይዝድ በሚሆንበት ጊዜ ኮፐር ፕላስቱን እና ሰልፌት ማይነስቱን አዮኖችን ይዛ ማለት ነው። እነዚህ ሁለት ነገሮችን በአንድ ይዛል። ፕላስ ደግሞ አኳ ሶሉሽን ስለሆነ ሃይድሮጅን ፕላስ አዮን ኤንድ ኦኤች ማይነስ አዮን ከወተር ሞለኪልም ይኖረናል። ሌላኛው የዚንክ ኤሌክትሮድ ላይ ደግሞ ስትወስዱ ዚንክ ሜታል ይሄ ፊገሩ ላይ የምትወስዱት ይችኛይቱ ነች ኤሌክትሮዷ ዚንክ ሜታል ነች። ስለዚህ ራሷ ዚንክ ሜታል ምን ታካሄዳለች ማለት ነው ኦክሲዴሽን ታካሄዳለች ማለት ነው። ስለዚህ ዚንክ ሶሊድ ቼንጅስ ቱ ምን ሆነ ማለት ነው ዚንክ ፕላስ 2 ኤሌክትሮን ሎስት ያደርጋ ማለት ነው። በዚህ መሰረት አሁን የአኖድ ሪያክሽን ላይ እንደምትመለከቱት አኖድ የሚባለው ይህንኛው ነው የዚንክ ወይም ሞር አክቲቭ የሆነው ሜታል ኤሌክትሮድ እንደ አኖድ አክት ያደርጋል። ኔጌቲቭ ተርሚናል ነው የሚሆነው ማለት ነው። እሱ ኔጌቲቭ ተርሚናል ከኮፐር አንጻር ዚንክ ሞር ሪአክቲቭ ስለሆነ ኦክሲዴሽን የሚያካሄደው ሞር ሪአክቲቭ የሆነ ሰብስታንስ ነው። በዚህ መሰረት ዚንክ ኤሌክትሮኖችን ምን ያደርጋ ማለት ነው ሎስት እያደረገ በኤክስተርናል ዋየሩ ምን ያደርጋ ማለት ነው ፍሎ ማድረግ ይጀምራ ማለት ነው። ስለዚህ ወደ ማን ይገባ ማለት ነው መልሶ ወደ ካቶዱ ይገባል ማለት ነው በዛ አይነት መሰረት። ስለዚህ ካቶዱ ላይ እንደምትመለከቱት ደግሞ ኮፐር ፕላስ 2 ከዚንክ ያገኘችውን ኤሌክትሮን ጌን ታደርግና ወደ ምትቀየራል ማለት ነው ወደ ኮፐር ሶሊድነት ይቀየራል ማለት ነው። ወደ ኮፐር ሶሊድነት ተቀየረ ማለት እዚሁ ኮፐር ኤሌክትሮዱ ላይ ዲፖዚት ይሆናል። እንደምትመለከቱት ይሄ ኤሌክትሮን ጌን አድርጎ ቀጥታ ኮፐሩ ላይ ምን ያደርጋ ማለት ነው ዲፖዚት ይሆናል። the mass of ካቶድ ምን እያደረገ ይመጣ ማለት ነው እየጨመረ ይመጣል። ስለዚህ ሶሉሽናችን ካታያኑ ወደ ሜታልነት እየተቀየረ ይሄ ፖዚቲቭ ቻርጁ ወደ ፒውር ሜታልነት ወደ ኮፐር ሶሊድነት እየተቀየረ ስለሚመጣ ሶሉሽኑ ምን ይዛ ማለት ነው አናዮንን ያበዛ ማለት ወይም ሞር ኔጌቲቭ እየሆነ ይመጣ። ምክንያቱም ፖዚቲቭ እያለቀ ስለሚመጣ
የሰልፌት ማይነስቱ መጠን ምን እያደረገ ይመጣ ማለት ነው? እየጨመረ ይመጣ። ኮፐሩ ቀጥታ ወደም እየተቀየረ ማለት ነው፣ ወደ ኮፐር ሶሊድነት። ይሄ ሰልፌት ማይነስ ቱ ደግሞ ሪያክሽኑን ማካሄድ አይችልም ማለት ነው። በዚህ መሰረት ነው እንግዲህ ፍሎ ኦፍ ኤሌክትሮን ፍሮም ደ ሶርስ አኖድ ቱ ደ ካቶድ ነው የሚሆነው ማለት ነው። በምን ጊዜ? በጋልቫኒክ ሴል ጊዜ። ይቺ ምንድነች? ሳልት ብሪጅ ነች። አላማዋ ኤሌክትሪክ ሰርኪቱን ምን ለማድረግ ማለት ነው? ኮምፕሌት ለማድረግ እና ፍሎ ኦፍ ቻርጅ እንዲኖር ለማድረግ እንጠቀምበታለን ማለት ነው። ይህን ይመስላል ዳንኤል ሴል። The half cell reaction and the cell reaction in Daniell cell are represented as here. Anode reaction, zinc electrode or zinc solid changes to zinc plus 2 in aqueous solution. ስለዚህ ዚንክ ሶሊዱ ወደ ምን ይገባ ማለት ነው? ወደ ሶሉሽኑ ዚንክ ፕላስ 2 የሆነ ይገባ ማለት ነው። ፕላስ ሎስት የሚያደርገው 2 ኤሌክትሮን ነው። ካቶድ ሪያክሽን ደግሞ ኮፐር ፕላስ 2 ከዚንክ ሎስት የተደረገለት 2 ኤሌክትሮን ጌን ያደርግና ወደ ኮፐር ሶሊድነት ይቀየራል። ይህን ሁለቱም በአንድ ሲደምሯቸው እነዚህ ሁለቱም በአንድ ሲደምሩ ሎስት የተደረገው የኤሌክትሮን መጠንና ጌን የተደረገው የኤሌክትሮን መጠን ኢኳል ስለሆነ ምን ይደረጋሉ ማለት ነው? ካንስል ኢቻዘር ይሆናሉ ማለት ነው። ከዛ ሪአክታንትን በሪአክታንት በኩል ደምሩ። ይህ ማለት እዚህ ላይ ዚንክ ሶሊድ፣ እዚችም ዚንክ ሶሊድ አለች። ኮፐር ፕላስ 2 ኮፐር ፕላስ 2 ጊቫስ ዋት ፕሮዳክት ላይ ዚንክ ፕላስ 2 ዚንክ ፕላስ 2 ፕላስ ኮፐር ሶሊድ ሆና ማለት ይሄ ኔት ሪአክሽን ወይም ኦቨርኦል ሪአክሽን ብለን እንጠራዋለን። Due to the oxidation reduction reaction in the cell, the Daniell cell generate electricity. ይህንን ሪያክሽን አኖድ እና ካቶድ ላይ በሚካሄደው ሪያክሽን ምክንያት ወይም በሪዶክስ ሪያክሽን ምክንያት ዳኒየል ሴል ምን ጀነሬት ማድረግ ይችላል ማለት ነው? ኤሌክትሪክ ከረንትን ወይም ቮልት ማመንጨት ይችላል ማለት ነው። What is the purpose of the salt bridge in figure 4.7? የሳልት ብሪጁ ፐርፐዝ ወይም ጥቅሙ ምንድን ነው የሚሆን ነገር እንውሰድ። ምክንያቱም እዚህ ላይ ዚንክ ሀፍ ሴል አላችሁ፣ ኮፐር ሀፍ ሴል አላችሁ። ሁለቱ ካቶድ እና አኖድ ኮምፓርትመንትን የሚያገናኝ ምን አለ ማለት ነው? ሳልት ብሪጅ አለ። ስለዚህ ጥቅሙ ምን ሊሆን ይችላል የሚለውን ነገር እንመልከት። ፍሮም ዘ ፕሪሲዲንግ ዲስከሽን ካሁን በፊት በነበረው ዲስከሽናችን ላይ ኢት ኢዝ ክሊር ዛት ዋት the solution in which the zinc electrode ብለን የጠራ ነው is placed as an overall ፖዘቲቭ ቻርጅ ይኖረዋል። ምክንያቱም ዚንክ ሜታሉ ራሱ ኦክሲዳይዝ የሆነ ዚንክ ፕላስቱን ፎርም ስለሚያደርግ ሶሉሽናችን ከፍተኛ የሆነ ፖዘቲቭ ቻርጅ ይኖረዋል ማለት ነው። while the solution in the copper compartment ይህ ደግሞ ኮፐር ደግሞ ከዚንክ ሎስት የተደረገውን ኤሌክትሮን ጌን ያደርጋል። ጌን እያደረገ ወደ ኮፐር ሶሊድነት እየተቀየረ እዚች ኮፐር ኤሌክትሮዱ ላይ ዲፖዚት ይሆናል ወይም ይጠራቀማል ማለት ነው። እና ሶሉሽን ውስጥ የሚቀረን ሰልፌት ማይነስቱ የሱ መጠን ከፍተኛ ይሆናል። ምክንያቱም አጣማሪ የነበረው ኮፐር ነው። ኮፐር ደግሞ ኤሌክትሮን ጌን አድርጎ ዲፖዚት ይሆናል። የተረፈው ሰልፌት አዮን ነው። ይህ ሰልፌት አዮን መጠኑ ከፍተኛ ስለሚሆን ሶሉሽናችን ሞር ኔጌቲቭ ይሆናል ማለት ነው፣ ማለት ካቶዱ ላይ ማለት ነው። ይህን ነገር አይተናል። ስለዚህ የሳልት ብሪጁ አላማ ምንድን ነው የሚለው ነገር መረዳት ትችላላችሁ። እዚህ ላይ ሃይ አማውንት ኦፍ ኔጌቲቭ ቻርጅ አለን ማለት ካቶድ ላይ፣ እንዲጋ ደግሞ አኖድ ላይ ደግሞ ምን አለ ማለት ነው? ሃይ አማውንት ኦፍ ፖዚቲቭ ቻርጅ አለን። ይሄ ኔጌቲቭ ነው፣ ይሄኛው ፖዚቲቭ ቻርጅ አለበት ማለት ነው። ሶሉሽኑ ነው የምላችሁ። ይሄ ኔጌቲቭ ቻርጅ ይበዛበታል፣ ይሄ ደግሞ ፖዚቲቭ ቻርጅ ይበዛበታል። ስለዚህ የሳልት ብሪጁ አላማ ቱ ባላንስ ዋት the number of ion corresponding to ካቶድ ኤንድ አኖድ ላይ ነው። አኖድ ላይ እና ካቶድ ላይ ያለውን ነምበር ኦፍ አዮኑን ወይም ቻርጅን ባላንስ የማድረግ ሂደት አለው ማለት ነው። ባላንስ ያደርግልናል። አንለስ ዘ ቱ ሶሉሽን አር ኒውትራል፣ የሁለቱ ሶሉሽን የቻርጅ መጠናቸው ኒውትራል እስካልሆነ ድረስ ሴላችን ምንም አይነት ኤሌክትሪሲቲ ሊያመነጭ አይችልም ወይም ቮልት ሊያመነጭ አይችልም ማለት ነው። the cell cannot produce electricity. thus the purpose of the salt bridge is to maintain the electrical neutrality between what the two solution ነው የሚለው። ስለዚህ ካቶድ ላይ የሚኖራችሁ ካቶድም ላይና አኖድ ላይ የሚኖራችሁ፣ አሁን ይሄ አኖድ ከሆነ አኖድ ላይ ያለው የፖዚቲቭ ቻርጅ መጠንና እንዲሁም ደግሞ ካቶድ ላይ ያለው የኔጌቲቭ ቻርጅ መጠን ባላንስር ካልሆነ፣ ያ ማለት እዚህ ውስጥ የሚገኘው የፖዚቲቭ መጠንና እዚህ ውስጥ የሚገኘው የኔጌቲቭ መጠን ባላንስር ካልሆነ፣ እዚህም ያለው የፖዚቲቭ መጠንና የኔጌቲቭ መጠን ባላንስ ወይም ኢኳል ካልሆነ፣ አሁን ሁለቱ ኢኳል ቢሆኑ ፖዚቲቭና ኔጌቲቭ ኢኳል ከሆነ የኒውትራል ይሆናል ማለት ነው። ኒውትራል ይሆናል ማለት ነው። ይህም ፖዚቲቭና ኔጌቲቭ ኢኳል ከሆነ ምን ይሆናል ማለት ይሄም ኒውትራል ይሆናል ማለት ነው። ስለዚህ የሳልት ብሪጁ አላማ
ምንድን ነው የሚሆነው ማለት ነው? ይህንን ሶሉሽን ምን ማድረግ የቻርጅ መጠኑ ኒውትራል ለማድረግ ነው። ይህን የቻርጅ መጠኑን ኒውትራል ካደረገ በኋላ ፍሎ ኦፍ ከረንቱ አለም ደግሞ ቻርጁ ስፖንታኒስ ይሆናል። ከዛ ኤሌክትሪሲቲ በቀላሉ ማግኘት እንችላለን። እና የሳልት ብሪጁ ትልቁ ዓላማ in order to maintain electrical neutrality or the amount of charge present at anode and cathode ኢኳል መሆን አለበት። የፖዘቲቫቸው እና የኔጌቲቫቸው ቻርጅ ኢኳል መሆን አለበት። ስለዚህ ይህን ደግሞ ኢኳል የሚያደርገው ሳልት ብሪጅ ነው ቢኮዝ ኢት ኮንቴንስ ፖታሽየም ፕላስ ኤንድ ክሎሪን ማይነስ። ስለዚህ ለአናይን ለሚያንሰው ለአኖዱ ኔጌቲቭ ቻርጅ ይሰጣል። ለአኖዱ ምን ይሰጣል ማለት ነው? ኔጌቲቭ ቻርጅ ይሰጣል። ምክንያቱም የሚያንሰው የማይነስ መጠን ነው። ለካቶዱ ደግሞ የሚያንሰው የፖዚቲቭ ቻርጅ ስለሆነ ለሱ ደግሞ ፖዚቲቭ ቻርጅ ይሰጣል ማለት ነው። በዚህ መሰረት ምን ያደርጋል ማለት ነው? ሶሉሽኑን ኒውትራል ያደርገዋል። ከዛ ደግሞ ኤሌክትሪክ በቀላሉ ማምረት ይችላል ማለት ነው። ኦልዞ ዌት ሴልስ ላይክ ዘ ዳኔል ሴል ካን ሰርቭ አስ ዋት ኤ ሶርስ ኦፍ ኤሌክትሪሲቲ። ምንም እንኳ ይሄ ዳኔል ሴል ብለን የምንጠራው ሶርስ ኦፍ ቮልት ቢሆን ዳት አር ኖት ፖርቴብል ሲንስ ዘይ ኮንቴን ሶሉሽን። ግን ፖርቴብል አይደለም፣ እንደፈለግ መጠቀም የምንችለው አይደለም። ምክንያቱም ሶሉሽን እስከሆነ ድረስ ስለሚፈስ ሲስተሙ ይበላሽብናል ማለት ነው። እና ፖርቴብል የሆነው ግን ለፕራክቲካል ፐርፐዝ የምንጠቀመው ድራይ ሴል ነው። ደረቅ ስለሆነ ፖርቴብል ነው፣ ፈለግነው ነገር ላይ መጠቀም እንችላለን። ዱ ቱ ዚስ ፕራክቲካል ፕሮብሌም ኦፍ ዩዚንግ ዌት ሴል ድራይ ሴል ዌር ዴቨሎፕድ። ስለዚህ ይሄ ለፕራክቲካል ፐርፐዝ ብዙ ምቹ ስላልሆነ ዳኔል ሴል በሶሉሽን ምክንያት ስለሆነ በቀላሉ ሊፈስ ስለሚችል ሲስተሙ ይበላሻል እና ፖርቴብል አይደለም ማለት ነው። ግን ፕራክቲካሊ የምንጠቀመው በቤታችን ድራይ ሴል ወይም ዚንክ ካርበን ሴልን እንጠቀማለን ማለት ነው። ለሪሞትም ሊሆን ይችላል፣ ለሃንድ ባትሪ ሊሆን ይችላል፣ ሌላ ነገሮችም እንጠቀማለን። ማንን? ዚንክ ካርበን ሴል ወይም ድራይ ሴሉ ማለት ነው። ኢን ድራይ ሴል ሞይስት ኤሌክትሮላይት ፔስት ኢዝ ዩዝድ ኢንስቴድ ኦፍ ሶሉሽን። በድራይ ሴል ጊዜ የምንጠቀመው ጄል ፎርም የሆነ ሞይስት ኤሌክትሮላይት ፔስት ነው የምንጠቀመው። ልክ እንደ ቫዝሊን አይነት ነገር የሆነ ማለት ነው። ዩዝድ ኢንስቴድ ኦፍ ዋት ሶሉሽን። በዳንኤል ሴል ጊዜ ግን ሊኩዊድ የሆነ ሶሉሽን ነው የምንጠቀመው። ዳንኤል ሴል ብለን የምንጠራው ለፕራክቲካል ፐርፐዝ ዲፊካልት ነው፣ ፖርቴብል ስለማይሆን ስለሚፈስ ማለት ነው። ግን ድራይ ሴልን በቀላሉ መጠቀም እንችላለን ለፕራክቲካል ፐርፐዝ። ዚስ ሴል ዋዝ ኢንቬንትድ ባይ ዋት ሊክሎን ሼ ፍሬንች ኬሚስት ነው። ስለዚህ በሊክሎን ሼ ነው ያገኘው። የሚጠራው ሊክሎን ሼ ሴል እያልንም እንጠራዋለን፣ አሊያም ዚንክ ካርበን ሴል ድራይ ሴልም እየተባለ ይጠራ ማለት ነው። ዊ ኮመንሊ ዩዝ ሊክሎን ሼ ሴል አስ ኮንቬኒየንት ፖርቴብል ሶርስ ኦፍ ኢነርጂ ነው። ይሄ ማለት ፕራክቲካል ፐርፐዝ ይሄን አይነት ባትሪ የምንጠቀመው ለምንድን ነው ማለት ነው? ፖርቴብል ስለሆነ በቀላሉ ለፕራክቲካል ፐርፐዝ እንጠቀመዋለን ማለት ነው። ፍላሽ ላይት ኤንድ ሬዲዮ አር ኤግዛምፕል ኦፍ ዋት ዲቫይስ ዛት አር ኦፍን ፓወርድ ባይ ዋት ዚንክ ካርበን ሊክሎን ሼ ድራይ ሴል ነው ማለት ነው። ለሬዲዮ ለተለያዩ ነገሮች ፕራክቲካል ፐርፐዝ የምንጠቀመው ምንድነው ማለት ነው? ድራይ ሴል የሆነ ባትሪ ነው ማለት ነው። ዚስ ቮልቴክ ሴል ሃዝ ኤ ዚንክ ካን አስ ዳ አኖድ። አሁን አኖዳችን ዚንክ ሜታል ነው። በዚህ ሴል ላይ አሁን ቅድም ባሳየኋችሁ ፊገር ላይ የምታዩት ማለት ነው ዚንክ ፓርት አለው። ዚንክ ፓርቱ እንደ አኖድ አክት ያደርጋል። ግራፋይት ሮድ ደግሞ አዘ ሴንተር አለችው። እሷ ደግሞ እንደምን አክት ታደርጋለች ማለት ነው? እንደ ካቶድ ትሆናለች ማለት ነው። ስለዚህ ይሄ ግራፋይት ሮዱ በምን የተከበበ ነው? በማንጋነስ ዳይኦክሳይድ። በምን ይሄ ካቶዱ በምን የተከበበ ነው? በማንጋነስ ፎሮክሳይድ፣ በአሞኒየም ሳልት ማለት ነው። በዚህኛው NH4 ፕላስ ኤንድ ዚንክ ክሎራይድ፣ በዚንክ ምን ማለት ነው? ክሎራይድ የተከበበ ነው። ማንኛው ካቶዱ ማለት ነው። በውስጡ የያዛቸው እንደ ፔስት ወይም እንደ ቫዝሊን ተቀላቅሎ የሚገኙት እነዚህ ናቸው ማለት ነው። ማንጋነስ ዳይ ኦክሳይድ ወይም ማንጋነስ ፎሮክሳይድ፣ አሞኒየም ኤንድ ዚንክ ክሎራይድ የሚባሉት ማለት ነው። አሞኒየም ክሎራይድ ኤንድ ዚንክ ክሎራይድ ማለት ነው። እነዚህም በአንድ አጠቃሎ የያዘ ነው። ፔስት ወይም ሜክስቸሩ ኬሚካሉ ብለን እንጠራው ይሄን ነው የያዘው ማለት ነው። ሶ ይሄ ኬሚካል ሪያክሽን ነው ቀጥታ 1.5 ቮልት ሊያመጣልን የሚችለው። ስለዚህ ካርበን ብላኩ ካቶድ ሆነ ማለት ወይም ግራፋይቱ እንደ ካቶድ አክት ያደረጋ ማለት ነው። ኢትስ ፕሮዱስ ኤሌክትሪሲቲ አስ ሪዘልትስ ኦፍ ስፖንታኒየስ ሪዶክስ ሪያክሽን። ስፖንታኒየስ የሆነ ሪዶክስ ሪያክሽን ምን ያደርጋ ማለት ነው? ያመርታ ማለት ነው። ማንኛው ይህ አሁን ያሳየኋችሁ ሪያክሽን ማለት ነው። ወይንም ድራይ ሴል ብለን የጠራ ነው።
አኖድ ላይ የሚካሄደው አኖድ ላይ አክት ያደረገው ዚንክ ሜታል ነው። ዚንክ ዳይኔት ሴል ላይ ኦክሲዴሽን እንዳካሄደው ሁሉ ድራይ ሴል ላይም ይህን አይነት ኦክሲዴሽን ያካሄዳል። ዚንክ ሶሊድ ቼንጅስ ቱ ዚንክ ፕላስ ቱ ፕላስ ዋት ቱ ሞል ኦፍ ኤሌክትሮን ነው የሚሆነው። እንዲሁም ደግሞ ካቶድ ላይ ምን ይሆናል? ከፔስቱ ውስጥ አሞኒየም ፕላስ አለ። ይህ አሞኒየም ፕላስ ከማንጋነስ ፎሮክሳይድ ጋር ሪያክሽን በማካሄድ ወይም ኤሌክትሮን ጌን በማድረግ ማንጋነስ ስሪ ኦክሳይድን ፎርም ያደርጋል። ፕላስ ዋት ወተር ሞለኪል እንዲሁም አሞኒያ ጋዝን ያመርታ ማለት ነው። አሁን የካቶድ ሪያክሽን እና የአኖድ ሪያክሽናችን እነዚህ ሁለቱ ተጠቅማችሁ ማለት ነው። አሞኒያ ዚንክ ሶሊድ ተመልከቱ። ዚንክ ሶሊዱ አሞኒየም ፕላስን እነዚህን በአንድ ኦቨርኦል ሲደምሩ የምታገኙት ኔት ምን አለ ማለት ነው? ፕሮዳክት አለ ማለት ነው። ይህ ነው ቶታል ኦቨርኦል ሪያክሽኑ። የዚህን ሪያክታንቱን ከዚህኛው ሪያክታንት ጋር ትደምራላችሁ። ይህም ፎርም ያደርግላችኋል። የዚህን ፕሮዳክት ከዚህኛው ፕሮዳክት ጋር ሲደምሩ ደግሞ ይህን አይነት ነገር ፎርም ታደርጋላችሁ። ስለዚህ ኦቨርኦል ሪያክሽኑ ይህን ይመስላል። ምን ላይ? ድራይ ሴል ላይ አለም ደግሞ ሊክሎን ሼፕ ሴል ላይ ማለት ነው። ጠቅለል ባለ ኢንተርናል ባትሪ ሲስተሙን ስትመለከቱ ይሄ ግራፋይት ፓርቷ ይች ነች ማለት ነው። ጥቁሯ ፓርት ነች። ባትሪዋን ስትወስዱ ፖዘቲቭ ተርሚናላችን ምኮነው የትኛው አይነት ማለት ነው? ይቺ ካቶዷ ፓርት ነች ማለት ግራፋይቷ ካቶድ ነች ስለሆነ ማለት ነው። ሌላኛው ዚንክ አለ። ይሄ እንደ ከቨር ከውስጥ የሚኖር ማለት ነው። ዚንክ ሜታል አለ። ዚንክ ኮትር ተደርጋች በጥቁር ፓርት ያለችው ዚንክ ኮትድ የተደረገችው ነች ማለት ነው። ዚንኩ እንደምን አክት ያደርጋል? እንደ አኖድ ነው። ግራፋይቱ እንደ ካቶድ አክት ያደርጋል። እዚህ ውስጥ ደግሞ ሌላ እንትን አለ። ልክ ዌይቱን የሚመጥልን እርጥበቱን የሚመጥልን ምን አለ ማለት ነው? ፔፐር አለ ማለት ነው። ፔፐር አለ። ሌላኛው እዚህ ላይ ምን የሚደረጋል ማለት ነው? እንደ ሰሚ ኮንዳክተር የሚያገለግል ደግሞ ሌላ ነገር አስፋልት ሴል የሚባል አለ ከውስጥ በኩል ከምኑ ማለት ነው? ከወረቀቱ ስር የሚቀመጥ ማለት ነው። ከወረቀቱ ስር የሚቀመጥ ሌላኛው ሜታል ጃኬት ይኖረዋል። ከላይ ከቨር ይደረጋል። ኔጌቲቭ ተርሚናላችን የሚሆነው ማለት ነው የዚንኩ ታችኛው ክፍል እንደ ኔጌቲቭ ተርሚናል አክት ያደርጋል ማለት ነው። ስለዚህ ውስጥ ላይ ያለው ፔስት ደግሞ ይሄ ሊኩዊድ ወይም ቫዝሊን የሚመስለው የሜክስቸር ኦፍ ዋት ማንጋነስ ፎሮክሳይድ፣ ዚንክ ክሎራይድ፣ አሞኒየም ክሎራይድ ይሆናል ማለት ነው። ይሄ ጠቅለል ባለ መንገድ ድራይ ሴል ይሄን ይመስላል ማለት ነው። ቢልድ አፕ ኦፍ አሞኒያ ጋዝ አራውንድ ደ ካቶድ ሜይ ዲስራፕት ደ ከረንት። አሁን አሞኒያ በካቶዱ ዙሪያ መኖሩ ከረንቱም ሊያደርግ ይችላል፣ ዲስራፕት ሊያደርግልን ይችላል። ሃውኤቨር ዚስ ፕሪቨንትድ ባይ ደ ሪአክሽን ቢትዊን ዚንክ ፕላስ ኤንድ አሞኒያ። ዚንክ ፕላስ እና አሞኒያ ግን ይሄ ዚንክ ፕላስ ማለት እንደ አሲድ ነው አክት የሚያደርገው፣ አሞኒያ ደግሞ እንደ ሉዊስ ቤዝ አክት ያደርጋል ማለት ነው። በዚህ መሰረት ሁለቱ ኮምፕሌክስ ፎርም ያደርጋሉ። ዚንክ ኮምፕሌክስን እዚህ ፊገር ላይ የምታዩትን ፎርሙላ ፎርም ያደርጋል። ይሄ ደግሞ ኢንሶሊብል የሆነ ሳልት ነው which is crystallize ነው። ክሪስታል ይሆናል ማለት ነው። አስ ክሎራይድ ሳልት ስሩ ሪአክሽን ዊዝ ክሎራይድ ከክሎራይድ ጋር ይሄ ደግሞ ሪያክት ሲያደርግ በቃ ትልቅ ክሪስታል ማለት ነው። ምንም አይነት ሞባይል የሆነ ካታይን አናይን የሌለው ክሪስታልን ፎርም ያደርጋል ማለት ነው ሪያክሽን ውስጥ። ለዛ ነው ቻርጅ ማድረግ የማንችለው። መጨረሻ ሶሊድ የሆነ ነገር ይፈጠራል፣ ቻርጅ ማድረግ አንችልም ማለት ነው። ዚንክ ፕላስ ወይም ዚንክ ሪአክት ዊዝ አሞኒያ ኤንድ ኦልሶ ሪአክት ዊዝ ክሎራይድ ማይነስ ይህንን ኮምፕሌክስ ፎርም ያደርጋል። ይሄ ኮምፕሌክስ ወይም ኦቨርኦል ሪአክሽኑ ነን ሪቨርሲብል ነው ማለት ነው። ዜርፎር ዘ ኦቨርኦል ሪአክሽን ኦከር ኢን ደ ሊክላንሼ ሴል ኢዝ ኦፍን ሪትን አስ ጊቨን ሪያክታንት ላይ ያለን ዚንክ ሶሊድ ፕላስ አሞኒየም ክሎራይድ ፕላስ ማንጋነስ ፎሮክሳይድ፣ እነዚህ ሶስቱ ኮምፖነንቶች ፔስቱ የተሰራባቸው ናቸው ማለት ነው። ፋይናሊ ፕሮዳክቱ ይሄንን ፎርም ያደርጋል። ይሄ የዚንክ ኮምፕሌክስንና ማንጋነስ ስሪ ኦክሳይድን ፕላስ ወተርን ፎርም እናደርጋለን ማለት ነው። ይሄ የድራይ ሴል ኢንተርናል ሪያክሽን ኢኩዌሽን ነው ማለት ነው። The voltage of this dry cell is initially about what 1.5 ቮልት ነው። እንግዲህ ቮልት ማመንጨት የሚችለው አንዱ የድራይ ሴል መጠን 1.5 ቮልት ነው። ቤታችሁ ቼክ ማድረግ ትችላላችሁ። 1.5 ቮልት የሁሉም የድራይ ሴል ማለት ነው። but it is decrease as a current is drawn off። አሁን ይሄ ደግሞ 1.5 ቮልቱም እንዳልቻ ማለት ሊቀንስ ይችላል። መቼ እኛ እየተጠቀምነው በምንሄድበት ጊዜ 1.5 ቮልቱን አይቆይም። አዲሱ ግን ምንም ነገር ያልተጠቀምነው 1.5 ቮልትን ማመንጨት ይችላል ማለት ነው። so the voltage also deteriorated rapidly in cold weather።
በተለይ የዚህ ቮልቴጅ ደግሞ ምን ሊያደርግ ይችላል ማለት ነው። ቀዝቃዛ አየር ላይ የባሰ ምን ሊያደርግ ይችላል ማለት ነው። መጠኑ ሊቀንስ ይችላል ማለት ነው። የዚህኛው 1.5 በታች ምን ያደርጋል ማለት ነው ይቀንሳል። There are other examples of dry seal such as what? The alkaline dry seal, silver oxide seal and copper oxide seal እነዚህ እንደ ኤግዛምፕል ማየት ትችላላችሁ። ልክ እንደ ድራይ ሴል ተመሳሳይ የሆነ ሴሎች አልካላይን ድራይ ሴል የሚባል አለ፣ ወይም ቤዚክ የሆነ ሴል ነው ይሄኛው። ሲልቨር ኦክሳይድ ሴልም የሚባል አለ፣ ኮፐር ኦክሳይድ ሴልም ተብሎ የሚጠራ አለ። ብዙ አይነት ድራይ ሴሎች አሉ ማለት ነው። እኛ ግን ኮመንሊ የምንጠቀመው ዚንክ ካርበን ሴል ነው ማለት ነው። which are left for interested student to read እናንተ መጽሐፍ ላይ ሌላ መጽሐፍ ላይ ማንበብ ትችላላችሁ ስለነዚህ ጉዳይ። ምንድን ነው አልካላይን ድራይ ሴል፣ ሲልቨር ኦክሳይድ ሴል እንዲሁም ኮፐር ኦክሳይድ ሴል የሚባል ካለ እሱን ነገር ኢንተርኔት ላይም ወይም ከሌላ መጽሐፍ ላይ አንብባችሁ መረዳት ትችላላችሁ ማለት ነው። ግን ያን ያክል አስፈላጊም አይደለም። ምክንያቱም ኮመን ትምህርታችን አሁን እንደነገርኳችሁ ሊክላንሼ ሴል ነው ማለት ነው። እንግዲህ ተማሪዎች አሁን ደግሞ የምናየው ስለ ሰከንደሪ ወይም ሪቻርጀብል ሴል ይሆናል ማለት ነው። ሰከንደሪ ወይም ሪቻርጀብል ሴል ብለን የምንጠራው ልክ እንደ ድራይ ሴል ራሱን ችሎ ጋልቫኒክ ሴል ናቸው ማለት ነው። ኬሚካል ሪያክሽንን ተጠቅመን ወይም ሪዶክሳይሽን ተጠቅመን ኤሌክትሪሲቲ ማምረት የምንችል ነው ማለት ነው። አላይክ ፕራይሜሪ ሴል እንደ ፕራይሜሪ ሴል አይደለም። ይሄ ሪቻርጀብል ነው። ፕራይሜሪ ሴል ቻርጅ አይደረግም። ሰከንደሪ ሴል አር ሪቻርጀብል። ስለዚህ ሪቻርጅ ማድረግ የምንችለው የኮምፒውተር ባትሪ፣ የስልካችን ባትሪ፣ እነዚህ ቻርጅ የሚደረጉ ባትሪዎች ሰከንደሪ ባትሪ ተብለው ይጠራሉ ማለት ነው። ሶ ዘ ኤሌክትሮድ ሪያክሽን ካን ቢ ሪቨርስድ። እዚህ ላይ ሪያክሽናቸው እነዚህ ሲጀምር ምንድን ማለት ነው ሪቨርሲብል ነው። እንደዚህ አይነት ፎርም የተቀመጠ ነው። ለዳንኤል ሴል ለድራይ ሴል ግን ኮምፕሌትሊ ሪያክሽኑ ምን ያደርጋ ማለት ነው ማቆም ይችላል ማለት ነው። ይሄ ግን ሪቨርሲብል ነው። ፎርዋርድ ይሄዳል፣ ከዛ ደግሞ ባክዋርድ አለው ማለት ነው። ስለዚህ ቻርጅ ስታደርጉት ፎርዋርድ ሊሆን ይችላል፣ ስትጠቀሙ ደግሞ ባክዋርድ ሆና ማለት ነው። እንደዚህ እያደረግን መቼም ስቶፕ የማያደርግ ሪያክሽን እየተጠቀምን ለተለያየ ፐርፐዝ የምናውለው ማለት ነው። ዚስ ካን ቢ አቺቭድ ባይ ፓሲንግ ኤ ዳይሬክት ከረንት ስሩ ዋት ደ ሴል ነው የሚለን። ይህ እንግዲህ ቻርጅ የሚደረገው ደግሞ ወይም ሪቻርጅ የሚደረገው ቀጥታ ያው መብራት ተጠቅመን ነው። ስለዚህ ዳይሬክት ኤሌክትሪክ ከረንትን ሪያክሽኑን ምን እንዲያደርገው ማለት ነው ሪቨርስ እንዲያደርገው ማለት ነው። ለምሳሌ ፎርዋርድንስ ተጠቅማችሁ ከዛ በኋላ ደግሞ ወይም ቻርጅ ስታደርጉ ፎርዋርድ ይሄን ፎርም ያደርግላችኋል። እንደገና ደግሞ ስትጠቀሙ ባክዋርድ ሊኖራችሁ ይችላል ማለት ነው። ይህ ደግሞ የሚሆነው ምንድነው ማለት ነው ኤሌክትሪክ ከረንት ወይም ኤክስተርናል ኤነርጂ ተጠቅመን ቻርጅ ማድረግ እንችላለን። ዘ ፕሮሰስ ኢዝ ኮልድ ቻርጂንግ ኦር ሪቻርጂንግ ብለን እንጠራዋለን። ሶ ሰከንደሪ ሴል required to be recharged when it is stop producing electricity። ስለዚህ ልክ ባትሪ ስንጨርስ ቻርጅ እናደርጋለን አይደል? በቃ ይሄ አይነት ሂደት ነው ማለት ነው። ኤሌክትሪሲቲው የሚቀጥለው ምንድን ነው ቻርጅ እያደረጋችሁ ተጠቅማችሁ ቻርጅ ማድረግ፣ ተጠቅማችሁ ቻርጅ ማድረግ ነው። ሪያክሽኑ ፎርዋርድ ትጠቀሙታላችሁ፣ ባክዋርድ ሪቨርሲብል ስለሆነ ነው ቻርጅ የሚደረገው። ኤልኢዲ ስቶሬጅ ባትሪ ኦር ካር ባትሪ ኢዝ አን ኤግዛምፕል ኦፍ ሰከንደሪ ሴል። ካር ባትሪ ምንድነው ማለት ነው ሰከንደሪ ሴል ነው። ሊድ ስቶሬጅ ባትሪ ተብሎ የሚጠራው ወይም ካር ባትሪ ማለት ነው ሰከንደሪ ታይፕስ ኦፍ ሴል ነው ማለት ነው። ኤልኢዲ ስቶሬጅ ባትሪ ኦር ካር ባትሪ ኢዝ ኮመን አውቶሞቢል ባትሪ ብለን እንጠራዋለን። ዳት ዩዥዋሊ ዴሊቨር አይዘር 6 ኦር 12 ቮልት። እንግዲህ ካር ባትሪ ተብሎ የሚጠራው 6 ምኖች አሉት ማለት ነው ሴሎች አሉት። አንዱ እቃ ላይ 6 ሴሎች አሉት። ከተመለከታችሁት 6 እንደዚህ የሚገጠሙ ነገሮች አሉት። ሶ አንዷ ብቻ 2.0 ቮልት ታመነጫለች። ስለዚህ 6 ሲባዛ በ2 12 ቮልት የማመንጨት አቅም አለው ማለት ነው። ስለዚህ ዲፔንዲንግ ኦን ዋት ዘ ነምበር ኦፍ ደ ሴል መጠኑን ከፍ ካረጋችሁት ከዚህ በላይ መስጠት ይችላል ማለት ነው። እያንዳንዳቸው ሴል 2 ቮልት ያመነጫሉ። 6ቱ ሴል ቶታሊ 12 ቮልትን ማመንጨት ይችላል። ሶ ዘ ኢንሳይድ ኦፍ ዲስ ቮልቴክ ሴል ኮንሲስት ኦፍ ዋት ኤሌክትሮድ ኦፍ ሊድ አሎይድ ግሬድስ። ስለዚህ ዋን ኤሌክትሮድ ኢዝ ፓክድ ዊዝ ዋት ስፖንጅ ሊድ ቱ ፎርም ደ አኖድ። እዚህ ላይ ቀለል አድርጋችሁ ያዙት፣ ኖቱ ስለበዛ ሳይሆን በሊድ ስቶሬጅ ባትሪ ጊዜ አኖዳችሁ ምንድን ነው የሚለው ነገር ነው ለፈተና ማሰብ ያለባችሁ። አኖድ መሆን የሚችለው ሊድ ሶሊድ ነው ራሱ ሜታሉ ይሄኛው ነው የሚሆነው። ካቶድ ደግሞ ምን ይሆናል ማለት ነው ሊድ ፎር ኦክሳይድ ሆነ ማለት ነው። ሊድ ዋት ፎር ኦክሳይድ የሆነ ማለት ነው። ስለዚህ ከዚች ኖት የምትረዱት
ሊድ ስቶሬጅ ባትሪ ጊዜ አኖድ የሆነው ማን ነው፣ ካቶድ የሚሆነውስ ምንድን ነው የሚለውን ነገር በዚች አይነት መንገድ መለየት ትችላላችሁ። ቦዝ አር ባዝድ ኢን አኳይ ሶሉሽን ኮንቴንስ ዋት 35% ሰልፈሪክ አሲድ። ስለዚህ ኤሌክትሮላይታችን በሊድ ስቶሬጅ ባትሪ ጊዜ 35% ባይማስ የሆነውን ሰልፈሪክ አሲድን አድ ይደረጋል። ኮንሴንትሬትድ 35% ምን ሰልፈሪክ አሲድ ይጨመርበታል። ሶ ኤ ሲንግል ሊድ ስቶሬጅ ሴል ዴሊቨር ዋት 2 ቮልት። አሁን እንደነገርኳችሁ ሲንግሏ 2 ቮልት ነው። 6 የሚኖራችሁ ከሆነ በ6 አብዙት 12 ቮልት ይኖራቸዋል። ለ6 ሴሎቹ 12 ቮልት ነው። 8 ቢኖራችሁ 16 ቮልት ሊኖራችሁ ይችላል ማለት ነው። ምክንያቱም ሰምሽን ነው የምንጠቀሙ ለካር ባትሪም ለሁሉም ማለት ነው። ካር ባትሪ ይሄን ይመስላል። መጽሐፋችን ላይ የምታዩት ፊገር ይሄን ይመስላል። እያንዳንዳቸው አሁን ይቺ 1 ሴል ነች። እዚህ 2 ሴል፣ 3 ሴል፣ 4 ሴል፣ 5 ሴል። አሁን ይታየኝ ስንት ነው ማለት 1 2 3 4 5 ሴል ነው። 5 ሴል አለ ማለት ደግሞ እቺ የመጨረሻዋን ስቆጥሯት 6 ሴል ቢኖራችሁ 6 ሲባዛ በ2 ቮልት ምን ያክል ነው ማለት ነው? 12 ቮልት ብለን ነው የምንጠራው። ውስጥ የሚገባው አሁን አኖድና ካቶዳችሁን ስለዩ ካቶዳችሁ ምን ሆነ ማለት ነው? ሊድ ፎር ኦክሳይድ ነው። ይቺ ፓርት ካቶድ ነች ማለት ነው። ሊድ ፎር ኦክሳይድ። ዌን ኤ ሊድ ስቶሬጅ ባትሪ ኦር ካር ባትሪ ኢዝ ኢን ኦፕሬሽን ኦር ዲስቻርጂንግ። አሁን የሊድ ስቶሬጅ ባትሪን አሊያም ካር ባትሪን እየተጠቀምነው ከሆነ ያ ፕሮሰስ ዲስቻርጅ ይባላል። ውስጥ ያለውን ቻርጅ እየጨረስ ነው ማለት ነው። the following reaction occur at the electrode። አሁን ዲስቻርጂንግ በሚካሄድበት ጊዜ ይህን ሪያክሽን መመልከት ይችላላችሁ። ሊድ ሶሊድ ሪያክት ዊዝ ሰልፌት አለ ወይም ሶሉሽናችን ይህን ነገር ቢይዝ ሊድ ሰልፌትን ፎርም ማድረግ ይችላል። 2 ኤሌክትሮን ሎስት አድርጎ እንደ ደግሞ ሊድ ፎር ኦክሳይድ ከአሲድ በአሲድ ማለት ነው አሲዲፋይ ስታደርጉ ወይም ሰልፈሪክ አሲድ አድ ስታደርጉበት ምን ፎርም ያደርጋ ማለት ነው? ሊድ ቱ ሰልፌት ፕላስ 2 ሞል ኦፍ ወተር ፎርም ያደርጋ ማለት ነው። ይህን ኔት ድምሩ ይህን ይመስላል። ኔት ድምሩ ኔት ሪያክሽኑ ሊድ ሶሊድ ፕላስ ሊድ ፎር ኦክሳይድ ፕላስ ሃይድሮጅን ፕላስ 2 ሞል ኦፍ ሰልፌት ይህንን ፎርም ማድረግ ይችላል ማለት ነው። እና ዲስቻርጂንግ ጊዜ ይህን ሪያክሽን ነው የምታዩት። ኦቨር ኦል ተብሎ የተጠራላችሁን ይህን ሪያክሽን መመልከት ይችላላችሁ። ሊድ ቱ ሰልፋይድ ይመረታ ማለት ነው። ውሃም እንደዚህ ይመረታ ማለት ነው። እና ሃይድሮጅን ፕላስ ከአሲድ የመጣ ሃይድሮጅን ፕላስ አለ፣ እንዲሁም ደግሞ ሰልፌት አዮን አለ ማለት ነው። ይሄ ዲስቻርጂንግ ፕሮሰስ ነው ማለት ዲስቻርጂንግ ፕሮሰስ ፍሮም ደ ኤሌክትሮድ ሪያክሽን ኢት ካን ቢ ኔትድ ዛት ዋት ሊድ ቱ ሰልፌት ኢዝ ፕሮዱስ አት ቦዝ ኤሌክትሮድ። ሶ ሊድ አሁን በሁለቱም ኤሌክትሮድ ላይ አኖድ ላይም ካቶድ ላይም ማን ተመርቷል ማለት ነው? ሊድ ሰልፌት ተመርቷል። ስለዚህ ሊድ ስቶሬጅ ባትሪ አስ ኤ ሰከንደሪ ሴል ኢት ኢዝ ሪቻርጀብል ዌን ኢት ራንስ ዳውን። ስለዚህ ሪቻርጀብል ነው። ተጠቅመን ወይም ስንጨርስ ባትሪያችን ካለቀብን ቻርጅ የምናደርገው ባትሪ ነው ማለት ነው። ማን ሊድ ስቶሬጅ ባትሪ ማለት ነው። The electrode reaction can be reversed by applying a potential across the electrode that is slightly larger than that which the battery can deliver። እዚህ ላይ ምንድን ነው በመጀመሪያ የነበረን ሪያክሽን ምንድነው? እዚህ ላይ ሊድ ሶሊድ ሪያክት ዊዝ ሊድ ፎር ኦክሳይድ ሪያክት ዊዝ ዋት ሰልፈሪክ አሲድ ነበር ኔት ሪያክሽናችን። ፕላስ ሊድ ሰልፌት ፕላስ ምን ይኖረናል? ወተር ሞለኪል ነበር ያለን። አሁን ይሄ ሪያክሽን የሚያመርተው ቮልት አለ 2.0 ቮልት ያመነጫል። እና ቻርጅ የምናደርግበት ባትሪ ደግሞ ወይም ፖቴንሻል እኛ ሰፕላይ ያደረግነው ኤክስተርናል ኤሌክትሪካል ኢነርጂ ከዚህ ሊድ ስቶሬጅ ባትሪ ከሚያመርተው ቮልት በጣም የበለጠ ሊሆን ይችላል፣ ወይም ስላይትሊ የተሻለ ምን ይኖረው ማለት ነው ቮልት ይኖረው ይችላል ማለት ነው። ስለዚህ ይህንን እኛ አፕላይ የምናደርገው ወይም ቻርጅ ለማድረግ የተጠቀምንበት ምን ባትሪ ወይም ቮልት ይህንኛው ሊድ ስቶሬጁ ከሚያመርተው ስለሚበልጥ ሪአክሽኑን ምን ያደርገው ማለት ነው ሪቨርስ ያደርገዋል። ለዛም ነው ሪአክሽኑ ሪቨርስ ስለሚሆን ሊድ ሰልፌት እዚህ ላይ እንደምትመለከቱ ሊድ ሰልፌት ሪአክት ዊዝ ወተር ጊቭ አስ ዋት ሊድ ሶሊድ ፕላስ ሊድ ፎር ኦክሳይድ ፕላስ ሰልፈሪክ አሲድ። ስለዚህ ሰልፈሪክ አሲድን ጄኔሬት ማድረግ ቻለ ወይም እንደገና መመለስ ቻለ ማለት ነው። ግን ይህን ሰልፈሪክ አሲድን እንደገና ካመረተ በኋላ ተመልከቱ እኛ መጠቀም እንችላለን ማለት ነው። ሶ ሪያክሽን ሪቨርስ የሚያደርግበት ትልቁ ምክንያት ፖቴንሻል ዲፈረንሱ አፕላይ የምናደርገው ፖቴንሻል ዲፈረንስ
ባትሪው ከሚያመርተው ምን ያደርጋል ማለት ነው የተሻለ ወይም የበለጠ ነው ማለት ነው። ስለሚበልጥ ሪያክሽኑን በራሱ ጊዜ ምን ማድረግ ይችላል? ሪቨርስ ማድረግ ይችላል ማለት ነው። the reaction that takes place on recharging እዚች ላይ በደንብ መያዝ ያለባችሁ ተማሪዎች ሪያክሽኑ ሪቻርጂንግ በምናካሄድበት ጊዜ የሚኖረን ሪያክሽን የሊድ ስቶሬጅ ባትሪ ሪያክሽን ይህን ይመስላል። ሊድ ሰልፌት ሶሊድ ዲዞልቭ ዊዝ ዋተር ጊቫስ ሊድ ሶሊድ ፕላስ ሊድ ፎር ኦክሳይድ ፕላስ ሰልፈሪክ አሲድ። ይሄ የቻርጂንግ ምንድነው ማለት ነው ፕሮሰስ ምንድነው ፕሮዳክት ነው። ይሄ ደግሞ ዲስቻርጂንግ በሚሆንበት ጊዜ ሊድ ሶሊድ ሪአክት ዊዝ ሊድ ፎር ኦክሳይድ ፕላስ ሰልፈሪክ አሲድ። ሰልፈሪክ አሲድን እየተጠቀምነው እንሄዳለን። በምን ጊዜ? ዲስቻርጅ በምናደርግበት ጊዜ። ፕላስ ሊድ ሰልፌት ፕላስ ወተር ነው። የዲስቻርጂንግ ይህን ይመስላል። የቻርጂንግ ደግሞ ከላይ የተቀመጠችላችሁ የቻርጂንግ ሪያክሽን ነች ማለት ነው። ኖት the electrode that served as anode during discharge or use is forced to behave as cathode during recharging። አሁን ላይ መጀመሪያ ላይ ቻርጅ ከማድረጋችን በፊት ባትሪውን እየተጠቀምን ባለንበት ሰዓት እንደ አኖድ ኤሌክትሮድ የሚያገለግለው ሊድ ሶሊድ ነበረ። ያ ማለት አኖዳችን ሊድ ሶሊድ ነው። በምን ጊዜ ማለት ነው? ዲስቻርጂንግ ታይም ማለት ነው። እንደያ ደግሞ ሊድ ፎር ኦክሳይድ ደግሞ ካቶድ ነበር ማለት ነው። አሁን ግን ቻርጅ በምታደርጉበት ጊዜ አስገድደ ነው ማለት ነው። አስገድደ ነው ይህንኛው ሊድ ሶሊድ እንደምን ይሆናል ማለት በቻርጂንግ ጊዜ እንደ ካቶድ ያገለግላል። እንዲሁም ደግሞ ሊድ ፎር ኦክሳይድ ደግሞ እንደምን ያገለግላል ማለት እንደ አኖድ በምን ጊዜ? በቻርጂንግ ጊዜ ማለት ነው። ሪያክሽኑ ሪቨርስ አደረግነው ማለት ምን ስታደርጉ? ቻርጅ ስታደርጉ። ቻርጅ ከማድረጋችሁ በፊት ግን እየተጠቀማችሁ ባላችሁበት ጊዜ ኖርማሊ አኖዳችን ሊድ ሶሊድ ነው፣ ካቶዳችን ደግሞ ሊድ ፎር ኦክሳይድ ነው። ቻርጅ ስታደርጉ ሪአክሽኑ ሪቨርስ ይሆናል ማለት ነው። ኮንሲኩዌንትሊ እዚህ ላይ በደንብ ማየት ያለብን the direction of the electron flow that was from what አሁን ዳይሬክሽን ኦፍ ኤሌክትሮን ፍሎው ምን ሊሆን ነው ማለት ነው? ሊገለበጥ ነው ማለት ነው። ምክንያቱም ኤሌክትሮን ፍሎው ሁልጊዜም ከአኖድ ወደ ካቶድ ነው። በምን ጊዜ? በጋልቫኒክ ሴል ጊዜ ማለት ነው። ሶ መጀመሪያ ላይ ከሊድ ሶሊድ ወደ ሊድ ፎር ነበረ በዩዝ በምናደርግበት ጊዜ አለም ደግሞ ዲስቻርጅ በምናደርግበት ጊዜ እየተጠቀምን ባለንበት ጊዜ ኤሌክትሮን ፍሎ የሚያደርገው ከሊድ ሶሊድ ወደ ምንድን ነበረ? ወደ ሊድ ፎር ኦክሳይድ ነበር። ግን ቻርጅ በምታካሄድበት ጊዜ ምን ነው ማለት ነው? ከሊድ ፎር ኦክሳይድ ቱ ዋት ሊድ ሶሊድ። ምክንያቱም ስሙ ተቀይሯል። እዚህ ላይ እንደምታዩት ይሄ አኖድ ነበር መጀመሪያ ላይ፣ ይሄ አኖድ ነበር። ይሄኛው ደግሞ ምንድን ነበር ማለት ካቶድ ነበር ማለት ነው። ከአኖድ ወደ ካቶድ ሄደ። ቻርጅ ግን ስታደርጉ የእናንተ ካቶዳችሁ የሚሆነው ማንኛው ነው ማለት ነው? ሊድ ነው ማለት ነው። ሊድ ሶሊድ ነው ካቶዳችን። ይሄኛው የሚሆነው ሊድ ሶሊድ እንደ ካቶድ አክት ያደርጋል ማለት ነው ቻርጅ ስታደርጉ። ይሄ ደግሞ እንደ አኖድ ያደርጋል ማለት ነው። ስለዚህ አሁንም ከአኖድ ወደ ካቶድ ስለሆነ ፍሎ ማድረግ የሚችለው ከሊድ ፎር ኦክሳይድ ወደ ሊድ ሶሊድ በቻርጂንግ ጊዜ፣ ይሄ ቻርጅ በምታደርጉበት ጊዜ ነው። ይሄ ደግሞ ዲስቻርጅ አለም ደግሞ እየተጠቀማችሁ ባላችሁበት ጊዜ ነው ማለት ነው። ስለዚህ ኖቷ ላይ የምታዩት the direction of the electron flow that was from lead አሁን ሊዱ አኖድ ስለነበረ to what ሊድ ፎር ኦክሳይድ ካቶድ ተቀይሯል። ግን ቻርጅ በምታካሂዱበት ጊዜ ግን ምን ይሆናል ማለት ነው? ከሊድ ፎር፣ ምክንያቱም ሊድ ፎር በግዴታ እንደ አኖድ አክት ስላደረገ to what ሊድ ሜታል ይሆናል ማለት ነው። ፍሎው ተቀየረ ማለት ነው። ኦክሲዴሽን ኦልዌይስ ቴክስ ፕሌስ አት አኖድ ኤንድ ሪዳክሽን አት ካቶድ። ሁልጊዜም እንግዲህ ኦክሲዴሽን የሚካሄደው አኖድ ላይ ነው። ሪዳክሽን ሪያክሽን ደግሞ የሚካሄደው ምን ላይ ነው ማለት ነው? ካቶድ ላይ ነው ማለት ነው። ሶ ዘ ዳይሬክሽን ኦፍ ዘ ኤሌክትሮን ፍሎ ኢዝ ኦልዌይስ ፍሮም ዘ አኖድ ቱ ካቶድ ኢን ጋልቫኒክ ሴል። ወይንም በጋልቫኒክ ሴል ጊዜ ኤሌክትሮን ፍሎ አይቀየርም፣ ከአኖድ ቱ ካቶድ ነው። ምክንያቱም አኖዲዝ ፓርሻሊ ምንድን ነች ማለት ነው? አኖዲዝ ኔጌቲቭ ተርሚናላችን ነች። ካቶድ ደግሞ ፖዚቲቭ ተርሚናል ነው። ሁልጊዜም ከኔጌቲቭ ወደ ፖዚቲቭ ነው ኤሌክትሮን ፍሎ የሚያደርገው። ፍሮም ሃይ ዴንሲቲ ኦፍ ኤሌክትሮን ቱ ሎው ዴንሲቲ ኦፍ ኤሌክትሮን ነው ፍሎ ማድረግ የሚችለው ከአኖድ ወደ ካቶድ። በኤሌክትሮላይቲክ ሴል ጊዜ ግን ከካቶድ ወደ አኖድ ነው ኤሌክትሮን ፍሎ የሚያደርገው። ኤሌክትሮላይቲክ ሴል እና ጋልቫኒክ ሴል የሚያመሳስላቸው ሁለቱም ምንድን ናቸው ማለት ነው? አኖድ ላይ ኦክሲዴሽን ያካሄዳል፣
ካቶድ ላይ ሪዳክሽን ያካሄዳል። ሪያክሽኑ ሁልጊዜም አይቀየርም ማለት ነው። ፍሎ ኦፍ ኤሌክትሮን ደግሞ ከኔጌቲቭ ወደ ፖዘቲቭ ነው። በጋልቫኒክ ጊዜ ከአኖድ ወደ ካቶድ፣ በኤሌክትሮላይት ጊዜ ግን ከካቶድ ወደ አኖድ ይሆናል ማለት ነው።